አብርሃም ሳራ አብርሃምን ብለዋለች? አዎ ብለዋለች። ሌላ ዓለም እንደዚህ አዎ ተብሏል። ግን መለኮትና ምንድነው መለኮታዊ አካልንና ፍጡርን አንድ ላይ አድርጎ እንደዚህ ያለ የለም። እንዲህ ያለ አገላለጽ የለም። አይ ቲንክ ይሄ ግልጽ ይመስለኛል። አንደኛ ከዚህ አንጻር ምንድነው ሁለቶችን መለኮትና ፈጣሪና ፍጡርን አንድ ላይ አድርጎ ባህሪያቸው ማለት አይቻልም። ከዛ ሁለቱ አካላት ናቸው የሄዱት። ሁለቱ አካላት ደግሞ ለምንድን ነው የሄዱት? ለጥፋት መጠናል ብለው ይናገራሉ። ሙሉን አንብቡት። ለጥፋት ከሄዱት መካከል አንዱ ምንድነው ያህዌ ነው ወይ ደግሞ እግዚአብሔር ነው። ጀን እግዚአብሔር ከእግዚአብሔር ዘንድ እሳትና ነድን አዘነበ። መለኮታዊ አካል ናቸው ማለት ነው ወደዚህ የመጡት። ይህን ግልጽ ያደርግልናል። ከዚህ ከሁለቱ አንጻር ሁለቱ መላእክት ናቸው ተብለው ከተገለጹ መላእክቶችን ያህዌ እያላቸው ነው ማለት ነው። እግዚአብሔር የሚለው በሂብሩ ያህዌ ነው። መላእክት ያህዌ እየተባሉ ነው ማለት ነው። ሌላ ጥያቄ ያመጣል። የሆነ ጊዜ አንድ አይሁድ ጋር እያወራን ነበረ። ያኔ ብዙም አይ ቲንክ አትንታቁኝ አይመስለኝም በሌላ ነውና ቀለማት መጣ። ቀለሜ አንዱ ተቃዋሚ መካከል ቀለሜ ነው። በካቶሊክ በኩል ነው የመጣ ነው እንትናን አውገስቲን እንቀበለዋለን ይላሉ ፕሮዎች። አውገስቲን ነው እንደዚህ ያለው። ባይዘይ እኔ አሁን ያመጣሁትን ክሌም አውገስቲን የተናገረው ነው። በካቶሊክ በኩል የመጣን ሐረግ ነን። ሰሞኑን ራሱ ሲያወራ አልሰማችሁም? አፖስቶሊክ አባቶች የላችሁ ምናምን አትበሉ፣ እኛ እኮ በካቶሊክ ሐረግ እንዲህ ተሽከርክረን ምናምን። ኦኬ ካቶሊክ አውገስቲንን ትቀበላለች፣ እሱ ይቀበላል። እኔ ፖሊካርፐስ እንቀበላለን አላለም። ኧረ በጌታ ፖሊካርፐስ የሚያስተምረው ትምህርት አለ፣ እሱን ይቀበላል። እነ አግናቲዮስ እነ ጀስቲን ማርቲር እነ ሄራኔስ እነዚህ አባቶች ያስተምሩትን ትምህርት ይቀበላል? አይቀበልም። ሽምጥጥ ግን ለመከራከር ይመጣሉ። እና አይሁዶች ጋር እያወራን አይ ቲንክ እኔ አይደለሁም ሳውራ የነበረው አንድ መምህር ናቸው እና ትልቅ መምህር ናቸው። ይህንን እያበራሩ እያለ ይህ ስላሴን የሚያጠይቅ ነው ብለው እያበራሩ እያለ መጣና ምን አለ? ስላሴን አይጠቁምም ምናምን። ከአይሁዱ ጋር ነኝ እኔ። ኦርቶዶክስን አታክ ለማድረግ አይሁድ ጋር አብሮ ቆመ። ኦርቶዶክስን አታክ ለማድረግ ኦርቶዶክስን ባይዘዊ ማለት ነው። ምናልባት አይታችሁኝ ከሆነ አላውቅም። ወንድሞች እህቶች ፕሮቴስታንትን ችላ ሊሉ ይችላሉ። እኔ ችላ አልልም። ችላለም እኔ ከአንድ ናቸው ለእኔ። ጴንጤም ሙስሊምም አንድ ናቸው። ይህም መጽሐፍ የያዘ ሙስሊም ነው። ጀስት በቃ ምንድነው ቤተክርስቲያንን አታክ ለማድረግ ያላቸው ኢንቴንሽን ያላቸው ፍላጎት በቃ ሁለቱን አለየውም። እኔ አንድ ናቸው። ማን ፕሮቴስታንትና እንትን ሸንቆጥ ማድረግም ለዛ ነው ብዙ ጊዜ ሸንቆጥ የምንደራረገው። ፕሮቴስታንትና እስልምና ምንም ለእኔ አለየው አንድ ነው ለእኔ። ሌሎች እህቶች ወንድሞች እንግዲህ የራሳቸው ኦፒኒየን ነው፣ ዝም ሊሉ ይችላሉ። ከሚያውቁትም አንጻር እስልምና ላይ ብቻ ሊሰሩ ይችላሉ። ጋር ከሆነ ግን እንደዛ ነው። እና ለማንኛውም አታክ ቤተክርስቲያንን አታክ ለማድረግ የሚጠቀሙበት ነው። ክርስቲያኖችን አታክ ለማድረግ ከሚጠቀሙበት መካከል አንዱ ይሄንን ነው። እንደዛ ነው የኔ ኦፒኒየን ነው። አሁን የኔ ምልከታ ምንም ማድረግ አትችሉትም። የኔ በቃ አመለካከት ከሆነ የኔ አመለካከት ነው። ምንም ማድረግ አይቻልም። የኔ ኦፒኒየን ነው። እናንተ የመቀበል ምናምን ግዴታ አይደለም። እናንተ ለመቀበል ትችላላችሁ። እኔ ግን ያ ነው ሀሳቤ። ለማንኛውም ይሄ ክፍል ከዚህ ከሁለቱ ነጥቦች አንጻር መሐመድ የት አለ? መሐመድ መሐመድ የት አለ? መሐመድ ክርስቲያን መስለኝ እኮ ከላይ አለ። እሺ ለማንኛውም እንደዛ ነው። ይህ ክፍል በዚህ የሚታይ ነው። ቴዎፋኒ ብዙ አለ፣ ብዙም እሱ አያስጨንቅም። አይ
ቲንክ ምንድነው ግን እዛ ኦሪት ዘፍጥረት 19 ላይ ያለውን ማለት ነው መልእክቱ እዛ ላይ የተጻፈ መላእክትን ሁለት መላእክት ወደ ሎጥ ገቡ ነው የሚለው እና በዛ አንጻር ለመላእክት ደግሞ ሎጥ ሰገደላቸው እና ለስግደት አይገባቸው ነው። እኔ እንጃ ከኔ ነው መሰለኝ ከጆሮዬ ነው መሰለኝ በስሳት ተሰማው። አይገባቸውም ሳይሆን ይገባቸዋል። ይህ ክፍል ለመላእክት አይደለም ያወራው ነው። መላእክት ናቸው ብሎ መጠቀሱ ስህተት ነው። መላእክት አይደሉም ነው። አይገባቸውም ሳይሆን መላእክት አይደሉም፣ ዲቫይን ፐርሰን ናቸው፣ መለኮታዊ አካል ናቸው። በቤተክርስቲያን ትምህርት እንደዛ ነው። ከምን አንጻር? እሺ አሁን ድጋሜ ሪቫይዝ ላድርግልሽ። ኦሪት ዘፍጥረት ምዕራፍ 18 ላይ ከሱ ትንሽ ቀደም ብሎ ማለት ነው። ከሱ ትንሽ ቀደም ብሎ አብርሃም ሶስት ሰዎችን አይቶ ነበረ። እግዚአብሔር ተገልጦለት በሶስት ሰው አምሳል ማለት ነው አይቶት ነበረ። ከዛ በኋላ ሁለቱ አካላት ይሄዳሉ ወዴት? ወደ ሰዶም ማለት ነው። ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ ይላል። ምኑ? ሁለቱ። አንደኛው እስከ አብርሃም ጋር ይነጋገር ጀመረ። እንደዚህ ባረግ ትምራቸዋለህ እያለ ከአብርሃም ጋር ይነጋገር ጀመር ማለት ነው። ሁለቱ አካላት ሂደዋል። ዘን ሰዎች ተብሎ ተገለጸላቸው። ቀጣይ ደግሞ ምን ተባሉ? 19 ላይ መላእክት ተባሉ። መላእክት ተብሎ ተገለጸላቸው። ዝቅ ስንል ደግሞ ቁጥር 8 አካባቢ ደግሞ ሁለቱ ሰዎች ተብሎ ተነገረላቸው። ስለዚህ እነዚህ አካላት መላእክት ናቸው አይደለም። ቀደም የተናገርኩት ምንድን ነው? ቴዎፋኒ ማለት መለኮት ወይም አምላክ በመልአክ መልክ ሲገለጥ ማለት ነው። ስለዚህ ኦሪት ዘፍጥረት ምዕራፍ 19 መልአክ ነው ብለን አናምንም እንደ ኦርቶዶክስ ማለት ነው። ግን ብዙ ጊዜ ሲጠቀስ ሰማለሁ። መላእክት አይደሉም እነዚህ። መላእክት ሳይሆኑ መላእክት ተብሎ የተገለጸላቸው ዝቅ ስንልም ቁጥር 10 ላይም ሰዎች ተብሎ የተገለጸላቸው ምንማን ናቸው? ዲቫይን ፐርሰን ነው ወይም መለኮታዊ አካል ናቸው። ስለዚህ እነሱ መላእክት ናቸው ተብሎ አይነገርላቸውም ነው። ለመላእክት ስግደት ይገባል ከተባለ መጽሐፈ ኢያሱ ምዕራፍ 5 ቁጥር 14 ምናምን አካባቢ፣ ሌሎች ክፍሎችም ብዙ ክፍሎችም አለ ስለ መላእክት የሚያወሩ ማለት ነው። ይሄ ክፍል ግን ስለ መላእክት አይደለም የሚያወራው። ዳዝ ዲቫይን ፐርሰን ነው ነው እኔም ባባል አሁን ገብቶ ሲሆን እሺ ገብቶኛል። አብርሃም ጋር የነበሩት ሶስት አካል ሆኖ ተገለጡ። ከሶስቱ አንዱ አብርሃም ጋር ቀሩ፣ ሁለቱ ወደ ሎጥ ወረዱ። ከዛ ሎጥ ላይ ሲደርስ ግን ሁለት መላእክት ብሎ ተጻፈው። ስለዚህ ያ መለኮት ነው እንጂ መላእክት አይደለም ማለት ነው። ዲቫይን ፐርሰን ናቸው ለምንና ከዛ አንፃር ሊጠቀስ አይገባም ነው። መልአክ ናቸው ማለት የለብንም ነው ያባባል እንጂ አይገባም አይደለም። ይገባል። ብዙ አባቶች ሐዋርያና በሆንም መጥቀስ እንችላለን ማለት ነው። ከራሱ ነበረ ስግደት ይገባቸዋል ምንም ብለው ያስተማሩ ብዙ አባቶች አሉ። እሱ አይደለም እሱ የሚያከራክር አይደለም። ግን እቺ ጥቅስ መጠቀስ የለባትም በሚል ነው። እሺ ከገባሽ ጥሩ። ሌላ ሻውን ገብቶኛል። እዛ ላይ ስለተጻፈ ነው እና ይቅርታ። ችግር የለም ታላ ካልገባችሁማ ጠይቁ። የማውቀውን እኔ ያካፍላለሁ። ማላውቀው ከሆነ ደግሞ እልፍ ጉባኤ መምህራን አሉ። በጣም ብዙ ጉባኤ መምህራን አሉ። የምር ግን እግዚአብሔር በሚያውቀው እነሱን እንጠይቃለን። አራቱ ጉባኤያት መምህር ብዙ አሉ እና እነሱ እናወራለን ማለት ነው። እሺ እንደ እኔ ማግኘት ኮንታክት ማድረግ የምችለው እሺ እንዴት እናርግ ሰዎች? አሁንም ልጠይቃችሁ እንዴ? ቀጥሎ እንሞክራለን፣ በዛው እንማርበታለን። እሺ እንማማር። እሺ
አንድ ጥያቄ ልጠይቃቸው። የአዲስ ኪዳን መጽሐፍት ብዛት ስንት ናቸው? ኦርቶዶክሶች ነች እንደ ኦርቶዶክስ የምናወራው የአዲስ ኪዳን መጽሐፍት ሐዲስ ኪዳን ብቻ ማለት ነው፣ ብሉይ ኪዳንን ሳይጨምር ሐዲስ ኪዳን ብቻ ስንት መጽሐፍት ነው ያሉት? የአዲስ ኪዳን 10 መጽሐፍ ም 35 28 እሺ ሌላ ሌላ 27 28 27 ወራ 28 እሺ 28 ነው 35 እሺ ሐዲስ ኪዳን መጽሐፍቶቻችን 35 ናቸው። 35 መጽሐፍ ነው ያለን። ምናልባት እዚህ የህትመቱ ላይ ፐብሊሽ የሆኑ ላይ የምታውቋቸው ናቸው። ባይዘው እነዛ 8 መጽሐፍት አሉ። የሥርዓት መጽሐፍት የሚባሉት እነ ቀለሜጦስ እነ ዲዲስቅልያ ምናምን አሉና ከነሱ ጋር ተጨምሮ ነው 81 የሚሆነው። 8 መጽሐፍት አሉ። አንዴ እሺ አንዴ አውሮ እሺ አንዴማ ስለዚህ አውሮ ሀሁ አለ አለው ጓ እሺ ሐዲስ ኪዳን አንዴ እሺ የሆነች ነገር የምሰራ ሁኜ ነው። ሐዲስ ኪዳን መጽሐፍትን ሪቫይዝ አድርገው 35ቱን። እሺ እሺ በእርግጥ ያው እንደምን አመሻችሁ ቀጥታ ስለገባው ብዬ ነው። አይ ጥሩ ነገር እየሄድክበት ስለነበር ነው ጓ በጣም ጥሩ ነገር ነው። በእርግጥ አንዳንድ ትምህርቶች ማኔጅ አድርጋ ዞር ልል ስለሆነ ማኔጅ አድርጋ እንደ ደቂቃ እሺ እሺ በጣም ጥሩ ነገር እየሄድክበት ስለነበር ነው ጓ በዚህ አጋጣሚ። ነገር ግን ያው እንደሚታወቀው 28 ነው 35 ነው 40 ነው 100 ነው ለማለት በመጀመሪያ ደረጃ የትኛውን መጽሐፍ የቀኑና ጉዳይም ስለሚሆን 28 ነው የተባለው ለምንድን ነው ወይም ደግሞ 35ም ነው ከተባለ ማን ነው 35 ነው ያለው የሚለውን ወይም ደግሞ 81 አሃዱን አይደል 80 አሃዱን ከሆነ 80 አሃዱ ማን አለው የሚለውን ጥያቄዎች ምናምን በደንብ መጠየቅ መነሳት ያለበት ጉዳይ ስለሆነ ማለት ነው። በነገራችን ላይ በጣም መሰረታዊ ነገር ነው ይሄ ነገር። አንዳንዴ የቁጥር ነገር ብቻ የመግለጽና ያለመግለጽ ጉዳይ ብቻ ሳይሆን በጣም መሰረታዊ ጉዳይ ስለሆነ ማለት ነው። ለምሳሌ አሁን ቤተክርስቲያን 80 አሃዱ ነው ብላ ትናገራለች። ሌላኛው 73 ይላል፣ ሌላኛው ደግሞ 66 ይላል። ስለዚህ 66 ለምን ሆነ 73 ለምን ሆነ ወይም ደግሞ 81 ለምን ተባለ የሚለውን ነገር በጣም መሰረታዊ የሆነውን ጥያቄ በጣም መመለስ ስላለበት ማለት ነው። አንደኛ ይሄ ቁጥር ዝም ብሎ የመጣ ቁጥር አይደለም። የ35 መሆኑን ዝም ብሎ የመጣ ቁጥር አይደለም። እንደውም አንዳንዴ እኮ ከሰማችሁ ከዚህ በፊት ሌሎች በፍጹም ቤተክርስቲያን የማትቀበላቸው እንደውም የቤተክርስቲያኑ ወንጌላት ተብለው ራሱ ለማንሳት በጣም የሚነሱ ጉዳዮች ምናምን ስለነበሩ ማለት ነው። ይሄኛው ቀድሞው ለምሳሌ እንደሚታወቀው መጽሐፍ ቅዱስ አብሶ ደግሞ የዚህ የሐዲስ ኪዳን መጽሐፍ ቅዱስ እስከ 99 ብቻ ከ90 እስከ 98 ዓመተ ምህረት ድረስ እንደተሰበሰበ በደንብ ይታወቃልም ይነገራልም። ስለዚህ ከዛ በኋላ ግን በማቸው ተብለው የሚነሱም መጽሐፎች ስለነበሩ ማለት ነው። አሁን ማን ነው ታዲያ ያንን እነዛን መጽሐፍት ማን ነው የሰጠው ከተባለ፣ በነገራችን ላይ የመጽሐፍ ቅዱስም ሰጪ ቤተክርስቲያን ናት የተባለችውም ለዛ ነው። ለምሳሌ መጽሐፍ ቅዱስ ላይ አንድ ቃል ቢገኝ ማን ነው የሚጠየቀው ከተባለ ቤተክርስቲያን ናት የምትጠየቀው እንጂ ሌላ አይደለም። ይሄንኛውን የ35ም በእርግጥ ትክክለኛው ቁጥር ቅድም ከላይ አንድ ወንድማችን እህታችን እንደጻፈችው ፍቅርተ ማርያም የሐዲስ ኪዳን መጽሐፍ 35 ናቸው። ያው በኒቂያ ጉባኤ ላይ የትኛው ፍትሐ ነገሥትም ላይ በደንብ በዝርዝር ታገኝቷላችሁ። በነገራችን ላይ የትኛው መጽሐፍቶች የሐዲስ ኪዳን መጽሐፍት የብሉይ ኪዳን መጽሐፍት ተብለው በዝርዝር የተቀመጡም ስላሉ ማለት ነው። ነገር ግን ይህንን ስርዓት ቀደም እንደነገርኳችሁ ሁሉም ቤተ እምነት እንግዲህ አንድ በነበረው አብሶ ክርስቲያን በሚለው ስም ይጠራ በነበረ ሰዓት ላይ ሁሉም ይቀበሉ። ትላንትና
የሚታመንበት እንግዲህ ለ300 ዓመታት ከዛም በኋላ ደግሞ ከፍ ካለ 100 ዓመትና 150 ዓመት ሲጨመር እስከ 150 ዓመት ባለፈ ጊዜ ቤተክርስቲያን እንግዲህ አንዲት በነበረች ሰዓት ሁሉም 80 አሐዱን ነበረ ሁሉም ሲጠቀም የነበረው። ነገር ግን ከዚህ ከ451 ዓመተ ምህረት በኋላ ነው ወደ 73 የማምጣት ከዛም ደግሞ ከፍ ብሎ ደግሞ በ16ኛው መቶ ክፍለ ዘመን ያው እንደሚታወቀው በሉተር ደግሞ በመጣ ሰዓት ላይ አይ እነዚህ ጉዳዮች መነሳት አለባቸው ተብሎ እንግዲህ ሌላኛው በፍጹም በግለሰብ ካኖናይዝ የተደረገ የ28ቱን የመጽሐፍ ቅዱስ ወይም ደግሞ 66 ተብሎ በአጠቃላይ በሚጠራው የመጣበት ማለት ነው። አያችሁ ቤተክርስቲያን ግን ለ81 መሆኑን ፍጹም ማስረጃ ያላት ከሐዋርያት ትክክለኛው ያለች መሆኑን እውነት ለመናገር ዓለም ላይ እንኳን ያለውም የትኛውም በቤተ እምነት ውስጥ ያለ በደንብ የሚታወቅ እስቲል የጠፉት መጽሐፎች እንኳን እንደሚታወቀው መጽሐፈ ሄኖክንም ጨምሮ በኢትዮጵያ ቀድሞም እንደነበረ፣ ስለዚህ እነዛን ታሪኮች ወደኋላም ሄደት ብላችሁም ብታዩ ከነገስታት ከሰለሞን ጋርም ከጽላተ ሙሴም ሌሎቹንም ጉዳዮች ራሱ ብናይ ቤተክርስቲያን እያንዳንዱን ነገር ከራሷ ጋር ይዛ የመጣች መሆኑን በግልጽ ማሳያ ነበር ማለት ነው። እና ይሄ 35 መሆኑን ምንም እውነት ለመናገር ምንም አብሶ ትንሽዬ የታሪክ መጽሐፍን ያነበበ ሰው በደንብ ሁላ ማወቅ የሚችል የቤተክርስቲያንን ስርዓትና ቀኖናን ማወቅ የቻለ ሰው በግልጽ እውነት እንደው ዲናይ ማድረግ ካልተፈለገ በስተቀር ስለዚህ ያኛው 46 ይሄኛው 35 አጠቃላይ ያው 81 ስለሚሆን እንደው በትንሹ ስለሆነ ብዬ ነው እንደው ከመጣ የጀመርከው ነገር በጣም መሰረታዊም ነገር ስለነበረ በእርግጥ በነገራችን ላይ እንኳን የዚህኛው መጽሐፍ አይደለም ቁርአኑ እንኳን በሱራ 1094 ላይ የመጽሐፍቱን ባለቤቶች ጠይቋቸው ነው የሚለው። ስለዚህ የመጽሐፍት ባለቤቶች እነማን እንደሆኑ ሁላ ክርስቲያንና አይሁድ እንደነበሩ ሁላ በግልጽ ይናገራል ማለት ነው። ስለዚህ በአጠቃላይ ስለ መጽሐፍ ቅዱስም ሲነሳ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ ተቆጥረው ተለክተው ተሰፍረው ትክክለኛውን የኢየሱስ ክርስቶስ ትምህርት የአምላክ ትምህርት በብሉይም በሐዲስም ጊዜ የነበሩት አንዱ ከአንዱ ጋር ሳይጣላ በመንፈስ ቅዱስ እንዴት እንደተጻፈ መጽሐፍ ልክ እንደ ሰው ድርሰት የተጻፈ ሳይሆን እስቲል ፍሰት የጠበቀ በጣም የሚገርመውም ደግሞ አቀማመጡ ራሱ ማለት ነው ፍሰት የጠበቀ ከዛ በኋላ ለሰው ልጆች እንዲመች ተደርጎ ግን በየጊዜው ደግሞ እያደገ የመጣ እንደሆነ ማሳያ ነው። የሚገርመው ግን እንደው ከመቼ የሰው ልጅ ከየት ይጀምራል ቢባል አይደል ሁሉም ነው አይደል ከእግር ጥፍር እስከ ራስ ፀጉር ድረስ ነው እንግዲህ ያለ የሰው ልጅ እንጂ ከሆድ አይጀምርም ወይ ደግሞ ከእጅ አይጀምርም ማለት ነው። ስለዚህ ይሄ መጀመሪያና መጨረሻ እንኳን ከሌለው ለምሳሌ አሁን አንድ ግለሰብ ተነስቶ አይ መጽሐፍ ቅዱስ 30 ነው ቢል እንደ መብት እኮ መብት ነው የሚሆነው አይደል እንደ መብት። ነገር ግን ምንድነው መነሻ ከተባለ በጣም በሚገርም ሁኔታ ማለት ነው እንደ ሁለትም ሶስትም ምክንያቶችን እኮ ጠቅሶ 15 ከዚህኛው 15 ከዚህኛው በቂ ነው እና አዳም ሲፈጠርም እንደው የ30 ዓመት እድሜ ነው ብሎ ሁላ የሚገርም ማገናኛ ሁላ ሰርቶ ሊያመጣውላ ይችላል ማለት ነው። እና የሰው ልጅ የሆነ አመክንዮ በሰው ቋንቋ በሰው ሐሳብ ልክ እንደ ኒቆዲሞስ ማለት ነው ሰው ከውሃና ከመንፈስ ዳግመኛ ካልተወለድክ በስተቀር ሲባል እንዴት ወደ እናት ማህፀን እንዴት ዳግሜ ገብቼ ወለዳለሁ ብሎ በስጋ ሐሳብ እንዳሰበው ሐሳቡን ላሰው አስበው የፈለገውን ነገር ሊናገር ይችላል ማለት ነው። ነገር ግን እውነት ትክክለኛው ትምህርት አያችሁ ትክክለኛው ትምህርት ትክክለኛው መጽሐፍ የትኛው እንደሆነ የሐዋርያት ቅብብሎሽ ያለበት ትክክለኛው መጽሐፍ የትኛው እንደሆነ ግን እንደው በፍጹም ዲናይ ማድረግ አንድ ሰው ካልፈለገ በስተቀር እነዚህን ጉዳዮች በደንብ ማወቅ ይችላል ነውና እንደው ከመጣህ ከተመለስክ ቀጥልበት። እሺ ቃልዎት ያሰማልን። ሀሁ እግዚአብሔር ይስጥልን። ትንሽ እንሄድበታለን። ካኖን ላይ
በፊት ላይ ነበር ጴንጤ ጋር ስንነጫነጭ፣ አሁን ላይ ትተነዋል። በሩካረካ ነው። ቆይ እስኪ እንዲያውም ማስታወሻ ነገር ያስፈልጋል ሞር እንዲሄድበት እስቲ ማስታወሻዬም ጠፋል። እሺ ለማንኛውም ብዙ አባቶች የጠቀሷቸውን ማሳየት ይችል ነበር ማስታወሻ ቢኖር። እከሌ ይህን መጽሐፍ ጠቅሷል፣ እከሌ ይህን መጽሐፍ ጠቅሷል የሚለውን ማለት ነው። ግን እሺ ለማንኛውም አባቶችን እንተውና ከመጽሐፍ አንጻር እንሄድ። መጽሐፍ ቅዱስ ላይ ገልጠን ራሱ መጽሐፉን ስናየው የመጽሐፉ ባለቤት ስልጣን ያላት የመጽሐፍ ቅዱሱ ማለት ነው ባለቤት የሆነች ወይም ስልጣን ያላት ቤተክርስቲያን ናት። ሌላ ማንም አይደለም። ማንም ስልጣን የለውም። ቤተክርስቲያን ናት ስልጣን ያላት። መጽሐፍ ቅዱሱ ራሱ ከነሱ በተለይ እንደዚህ 66 ነው እንደዚህ ነው ከሚሉ ሰዎች አንጻር መጽሐፍ ቅዱሱ ራሱ ሌላ መጽሐፍ እንዲያነቡ ሜንሽን ያደርጋቸዋል። ቅድም ሳሳያችሁ ነበረ። ቅድም ከነበራችሁ ለምሳሌ ይሄ አንዱ ነው። በዚያን ጊዜ በነቢዩ በኤርሚያስ የተባለው የሚለው መጽሐፍ 80 አሐዱ ላይ ያለ ነው እንጂ እንትን ላይ ያለ አይደለም። 66 ላይ የለም። ግን ይህን ራሱ ቆይ ላሳያችሁማ። እንደውም ይሄ ወደ እኛ ወደ 80 አሐዱ ይመራል። 80 አሐዱ ላይ ነው ያለው ይህ መጽሐፍና ሰው ወደዚህ እንዳይመራ ብለው የሄዱበትን ርቀት ላሳያችሁ። ቆይ አንዴ ልክፈተውና ይሄው ክፍል ማለት ነው። በነብዩ በኤርሚያስ የተባለውን በነብዩ በማን ብለውታል? ዘካርያስ ብለው ቀይረውታል። አሁን ነማን አዲስ መደበኛ ትርጉም 2005 ውትም ነው። ይሄ አሁን 2005 ማለት ነው። ወይም ደግሞ በእኛ 1997 አዲስ መደበኛ ትርጉም መጽሐፍ ነው። ምን ብለውታል? ወደዛኛው መጽሐፍ ወደ ኤርሚያስ መጽሐፍ እንዳይመራ ሰው ለማደናበር ዘካርያስ ብለውታል ማለት ነው። ይሄ ቅጥፈት ይባላል። እሺ ሜቢ መጽሐፉን ራሱ እንደውም ያወጣው ላሳያችሁ። መጽሐፍ ለምዳናንዴ ቀላል ስለሆነ በጣም ቀላል ስለሆነ ወጥቼ ላሳያችሁ። የትንቢተ ኤርሚያስ ዘካርያስ ይኸው የ30 ብር የሚለው ይኸው የእስራኤል ልጆች ቲንክ ብለር እንደሆነ የእስራኤል ልጆች የተስማሙበትን ዋጋ 30 ጥሬ ብር ይቀበላሉ። ያንን ብር ለሸክላ ሰሪ ዋጋ አድርገው ይሰጡታል። እግዚአብሔርም እንዳዘኝ እንዲሁ እናገራለሁ። ይኸው ማን እንዳዘኝ? እሺ ጌታም እንዳዘኝ እንዲሁ እናገራለሁ ይላል። ያቺው ቃሏ ናት ያለች መጽሐፉ። ግን ይህን ሰዎች እንዳይቀበሉ ለማድረግ የተሄደበት ርቀት ነው አንደኛው። ሁለተኛ አንደኛ ቆሮንቶስ ላይ እንሂድ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ይኸው ነገር ግን ዓይን ያላየችው ጆሮም ያልሰማችው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲሁ እናገራለን ይላል። በዚህ የሆነ ጊዜ ሲጠይቁ ነበር ሙስሊም ሲጠይቁ ነበር ይህን ክፍል የት ላይ ነው የተጻፈው ምን የሚሉ ማለት ነው። ሙስሊሞች ሲጠይቋችሁ ሰምታችሁ ሊሆን ይችላል። እንደዚህ የሚል ጽሁፍም የለም የሚል አይነት ነገር ማለት ነው። ይህ ጽሁፍ ከ66 ላይ የለም። እውነት ለመናገር የት ላይ ነው ያለው? 80 አሐዱ መጽሐፍ ላይ ነው ያለው። ላሳያችሁ። መጽሐፈ መቃብያን የተባለ መጽሐፍ አለ፣ እዛ ላይ ነው ያለው። ያ ደግሞ 66 ውስጥ የለም። መጽሐፈ መቃብያን ምዕራፍ 14 ቁጥር 20 አካባቢ ካለ ነው። እሺ ቀዳማዊ አንደኛ ነው። እሺ አንደኛ መቃብያን ላይ ነው 14 20 አንድ ይኸው የደስታ ገነት ከሚለው ጀምሮ ዓይን ያላየው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት በሕይወታቸው ደስ ላሰኙት ለሚወዱት ለአብርሃም፣ ለይስሐቅ፣ ለያዕቆብ እግዚአብሔር ያዘጋጀውን ይሰጣቸው ዘንድ ብሎ አስቀምጠዋል። ዓይን ያላየው ጆሮም ያልሰማው ተብሎ በ66 ላይ የተጻፈው የማን ነው? የትኛው ነው? እሺ እንዲህ ላድርግላችሁ፣ ሁለቱንም እያየ ነው እንደሚል ማለት ነው። የት ላይ ነው ያለው? እዚህ መጽሐፍ ላይ 80 አሐዱ ላይ። እዚህ ላይ 66 ላይ ያለ ይሄ ወደዛኛው ይመራል። 66ቱ ራሱ ወደ 80 አሐዱ። ከዛም ይሁዳ ምዕራፍ 1 ቁጥር
14 ላይ ደግሞ ይህ መጽሐፍ ሄኖክን ሜንሽን ያደርጋል። ከአዳም 7ኛ ሄኖክ ትንቢት ተናገረ። ሄኖክንም ላሳያቸው። የይሁዳ መልእክት ምዕራፍ 1 ቁጥር 14 ይኸው ከአዳም ጀምሮ 7ኛው የሆነው ሄኖክ ጌታ በሁሉ ላይ እንዲፈርድ በኃጢአተኞችም በሰሩትም ስራ ላይ እንዲህ ሊፈርድ ከቅዱሳት መላእክቱ ጋር መጥቷል፣ ከአእላፋት መላእክቱ ጋር መጥቷል ብሎ ትንቢት ተናገረ አለ። ማን? ሄኖክ። ይሄ የት ላይ ነው ያለው? መጽሐፈ ሄኖክ ላይ። መጽሐፈ ሄኖክ መጽሐፈ ሄኖክ ምዕራፍ 1 ቁጥር 9 ላይ አለ። መጽሐፈ ሄኖክ ምዕራፍ 1 ቁጥር 9 ይኸው ፍርድን ያደርግላቸው ዘንድ እነሆ ከብዙ ቅዱሳኑ ጋር ይመጣል ብሎ ተናገረ። ማን? ሄኖክ ማለት ነው። ሄኖክ የተናገረውን ይሁዳ አስቀምጧል። ይህንን ባይዛዊ በርናባስም አስቀምጦታል። ሄኖክ እንዲህ ብሎ ያስቀመጠውን እንዲህ ለምን እክደዋለሁ? በቃ ጻፈውን ራሱ ሐዋርያው ይሁዳ አስቀምጦት የለ እንዴ? እኔ ምን ብዬ ክደዋለሁ እያለ ይናገራል በርናባስ ማለት ነው። ከሐዋርያት ጋር ሲያገለግል የነበረ ነው በርናባስ። እሺ አስቀድሞ መጻሕፍት ውስጥ ስንት ነበሩ? ለምሳሌ ያክል 1-2 ነገር እንይና ይሄንን እንዘጋዋለን። ከዛ 35 ወደሚለው እንመጣለን። 81ኛው ቀኑና ካኖን ላይ ስትሄዱ ታገኙታላችሁ የመጽሐፍ ቅዱስ እንትኑን። ግን እኔ አሁን ማሳያቸው ለምሳሌ ኪንግ ጄምስ ቨርዥኑን ምናምን ተብሎ ይናገራል። ፈርስት ኪንግ ጄምስ ቨርዥን ይኸው ምን ብዬ ነው ሰርች ያደረኩት? ፈርስት ኪንግ ጄምስ ቨርዥን ስንት መጽሐፍት ናቸው ይላል? 80 መጽሐፍት ናቸው ይላል። ማን? ኪንግ ጄምስ ቨርዥን። ፎቶን እነማን እንደነበሩ ማለት ነው። ይኸው ማውጫው ለምሳሌ ባይዘው 16 06 16 09 16 11 በአጠቃላይ እስከ 1700 ድረስ ያሉት መጻሕፍት እንዳለ 80 ነበሩ። እሺ ቆይ ብላርድ የሆነ ይጥራና ይሄው ቆይ ይሄው ማን አለ መሰላችሁ? ኦልድ ቴስትመንት ላይ መቃቢስ ማለት ቅድም ያወጣሁት መቃቢያን ብዬ ያወጣሁት ማለት ነው። መቃቢስ 1ኛ መቃቢያን 2ኛ መቃቢያን አለ። ባሮክ መጽሐፈ ባሮክ ይሄ 66 ላይ የለም በፊትም ማለት ነው። ቆይ እንዴ አረባክ ቂርቆስ። እሺ ጦቢት ዮዲት መጽሐፈ ዮዲት እና መጽሐፈ ጦቢት አሉ። አሁን ላይ ግን ወጥተዋል እነዚህ መጽሐፍት ማለት ነው። በፊት ላይ ግን ነበሩ። ፈርስት ኪንግ ጄምስ ቨርዥን ላይ ስናየው አስቀድሞ እነዚህ መጽሐፍት ነበሩ ማለት ነው። ከጊዜያት በኋላ ነው የመጡት። 35 ወደሚለው ስንመጣ 8ቱ የስርዓት መጽሐፍት ይባላሉ። አይ ቲንክ ቀለምኔጦስ ነው ፐብሊሽ እንዳይሆኑ ማለት የስርዓታዊ ጉዳዮች ስለሆኑ ፐብሊሽ እንዳይሆኑ ብሎ ያስቀመጠ ትምህርታዊ ሳይሆን ስርዓታዊ፣ እንዴት ጵጵስና መሾም አለበት፣ የቤተክርስቲያን ስርዓት እንዴት መሆን አለበት የሚለውን ስለተቀመጠበት ብዙም አስፈላጊ አይደለም። ለምንድን ነው የወጣው? አይ ዶንት ኖ። ማውጣት ፈለጉ። ምክንያታቸው አስቀድመው ፕሪንቲንግ ላይ ነበረ፣ ከዛ አስወጡት። ይህን ባይዘው እኛ ላይ አይደለም ካቶሊክ ላይም ሉተር አሁን ምንድነው ይሄ እነ ሉተርም ሲጠቀሙት የነበረ መጽሐፍ ነው። ባይዘው 66 ማን እንዳደረገው ራሱ አይታወቅም እኮ። ባይዘው ማን ያደረገው 66 የሚባል እንትን የለም። ሉተር ራሱ 66 ብሎ አላስቀመጠውም። በሉተር ብንሄድ ራሱ አንደኛ ሉተር ራሱ 66 ብሎ አስቀመጠው የት ላይ ነው? የለም። ሁለተኛ ደግሞ ሉተር እነ ያዕቆብ መልእክትና ምንድነው ዮሐንስ ራእይን አይቀበላቸውም ሉተር።
ስለዚህ 66 ሳይሆን 64 ይሆናል ማለት ነው። በሉካር አማካኝነት እንኳን ብንሄድ ማን እንዳረገው አይታወቅም። እንደ እንትን እንዲህ በቂ ነው እኮ ምናምን የሚል ከሆነ እንዴ ዮሐንስ ወንጌል በቂ ነው ይላል እኮ መጽሐፍ ራሱ። ለማመን እና ለህይወት በቂ ነው ይላል ዮሐንስ ወንጌል። እና ዮሐንስ ወንጌል ብቻ ለድነት ብቻ አስፈላጊ የሆነው ተይዟል በቃ በቃኝ ምናምን የሚባል ከሆነ ዮሐንስ ወንጌል ይበቃል ተብሎ ስለተጻፈ ዮሐንስ ወንጌል ብቻ በያዘ ነበረ። ያ አይደለም ግን እሱ መብታቸው ነው። በካኖን ደረጃ ከተጠቀሱት መጀመሪያው ሐዋርያት መካከል ሲጠቀሱ የነበሩት መጽሐፈ ሄኖክ እንደተጠቀሰ ነገራቸዋለሁ። ሁለቶች ናቸው ሞር በውጭው ዓለም የማይታወቁ ባይዘይ መጽሐፈ ኩፋሌንና ሄኖክ ማለት ነው። ሁለቱ ናቸው የማይታወቁ ሞር የማይታወቁ መጽሐፍት። እነሱም ደግሞ ዴሲ ስክሮልስ የሚባል እንትን አለ። ፕሮቴስታንቶች ናቸው ያዘጋጁት። ይህን ራሱ ዴሲ ስክሮልስ የሙት ባህር ጥቅሎች የሚል መጽሐፍ ላይ ኤሳውያን የሚባል የአይሁድ ሴክቶች ይጠቀሙባቸው እንደነበሩ እዛ ላይ ተገኝተዋል፣ በቁፋሮ ማለት ነው። መጽሐፈ ሄኖክም መጽሐፈ ኩፋሌም። መጽሐፈ ሄኖክን እንዲሁም ፕሮቴስታንት ስኮላሮች ምን ይሉታል? በቃ ኢትዮፒክ ሄኖክ ነው ይህ መጽሐፍ፣ አይሁዳውያን ሲጠቀሙት የነበረው ኢትዮፒክ ሄኖክ ነው ብለው ያስቀምጦታል። ኢትዮጵያውያን የሚጠቀሙት መጽሐፈ ሄኖክ ነው ብለው ማለት ነው። መጽሐፈ ኩፋሌም እዛው ላይ ተገኝተዋል ማለት ነው። አይሁዳውያን ይጠቀሙት የነበረው መጽሐፍ ነው፣ አስቀድሞ የነበረው ሕዝብ። ይህ ግልጽ ነው። ከጊዜያት በኋላ እንትን ያለ ብቻ ነው፣ በቃ የወጣ ብቻ ነው እንጂ አስቀድሞ ሕዝቡም ሲጠቀመው የነበረው ነው፣ የተቀመጠ ነው። አፖስቶሊክ ኮንስቲቱሽን አይ ቲንክ ቆይ አንዴ ማየት ይችል የለም 80ኛው ነው 80 ነው 81ኛው ነው 81ኛው አፖስቶሊክ ኮንስቲቱሽን ቻፕተር ኦኬ 80 ይመስለኛል። አይ ቲንክ 80 ኦር 81 ከሁለቱ አንዱ ላይ እዩት። አፖስቶሊክ ኮንስቲቱሽን የሐዋርያት ድንጋጌ 85ኛው ሶሪ 85ኛው የሐዋርያት ካኖን ላይ መጽሐፍት ዝርዝርን ያስቀምጣል። ይሄው ላሳያችሁ፣ ይሄንም ላሳያችሁ። አፖስቶሊክ አንዴ ምን ብዬ ነው ሰርች ያደረኩት መስላችሁ? አፖስቶሊክ ኮንስቲቱሽን ብላችሁ ሰርች አድርጉና ካኖኖች ተቀምጠዋልና 85ኛው ካኖን ምንድነው? የመጽሐፍት ነው። የኦልድ ቴስቲመንቶችን ያስቀምጠዋል። የሙሴ 5ቱን መጽሐፍት ይላል። 5 ቡክስ ኦፍ ሙሰስ ዘፍጥረትን፣ ዘጸአት ምናምን እንደዚህ ማለት ነው። የኢያሱ፣ የጆሹዋ፣ የኢያሱ ወልደ ነዌ ማለት ነው። መጽሐፈ ሩት፣ መጽሐፈ ይኸው መቃቢያን ለምሳሌ የቀደም ይኸው መቃቢያን ተመቃቢስ መቃቢያን አንዱ ተቀምጧል። ይሄ 66 ውስጥ የለም። አፖስቶሊክ ኮንስቲቱሽን ውስጥ ግን 85ኛው ካኖን ላይ ተቀምጦ እናገኛለን። የሰለሞን 3ቱ መጽሐፍት ይላል። መጽሐፈ ጥበብን፣ መክብብንና አንዱ ደግሞ ምንድን ነው? እሺ ትንቢታት፣ ዳንኤል። እሺ ይኸው ምንድን ነው? በሐዲስ ኪዳን ደግሞ ሐዲስ ኪዳን ላይ ይኸው ኒው ቴስትመንት ብሎ ሐዲስ ኪዳን ላይ ደግሞ ጎስፕል ይላል። 4ቱ ወንጌላት ማለት ነው። ከዛ የሐዋርያት ሥራ ጎስፑል ማን ማቲው፣ ማርክ፣ ሉክ ኤንድ ጆን። ከዛ የሐዋርያት ሥራ፣ ከዛ የጳውሎስ መልእክት ማለት ነው። ቱ ኤፒስትልስ ቱ ፒተር፣ የጴጥሮስ ደግሞ 2ቱ መልእክታት 3፣ የ3ቱ ደግሞ የጆን የዮሐንስ መልእክት ማለት ነው። ጀምስ የያዕቆብ መልእክት ኤንድ ጁድ የይሁዳ መልእክት ማለት ነው። ቱ ኤፒስትል ኦፍ ቀለምኔጦስ፣ የቀለምኔጦስ ደብዳቤ መጽሐፈ ቀለምኔጦስ የሚባለው ማለት ነው። መጽሐፈ ቀለምኔጦስ የሚባለው መጽሐፍ ቅዱስ ላይ ያለ በዛ ተቀምጦ ነው ያለው ካኖን ላይ። ኤንድ ዘ ኮንስቲቱሽን ኦፍ ቀለምኔጦስ፣ ይህ መጽሐፈ ቀለምኔጦስ፣ ስርዓት ቀለምኔጦስ፣ ከዛ
ቢሾፕስ 8 ቡክስ ኦፍ ምንድነው 8ቱ መጽሐፍት የዘረዘራቸው እነዚህን የክሌሜንጦስን ስርዓት፣ ትእዛዘ ሲኖድ ምናምን የሚባሉ 8 መጽሐፍቶች ማለት ነው። 8 ቡክ 8ቱ የስርዓት መጽሐፍት ምንላቸው ባይዘይ ዝም ብሎ በቃ ኢትዮጵያ ውስጥ ሆኖ ያመጣ ነው አይደለም። አፖስቶሊክ ኮንስቲቱሽን ላይ የተቀመጠ ነው። 85ኛው ካኖን ላይ ማለት ነው። የብሉይ ኪዳንም የአዲስ ኪዳን መጽሐፍት ተቀምጠዋል። ዛሬ ማየት ትችላላችሁ ካኖኑ እና ከበፊት ጀምሮ ያሉ ነው። 35 ናቸው። 35ቱም እዚህ ላይ ተቀምጠውላችሁ ይገኛሉ እያንዳንዱ ማለት ነው። እንዲሁም ሐዋርያት ሥራን አክትስን መጨረሻ ላይ የሚያስቀምጠው አክትስ ኦፍ አስ የኛ የሐዋርያቱ ስራ ይላል። ይኸው እንደ አክትስ ኦፍ አስ ማለት የኛ አይደለ ማለት አይደለ፣ የኛም ስራ የምኖች አፖስቶሎች ናቸው በዚህ ኮንስቲቱት ያደረጉት ወይም ጀጅ ያደረጉት ይሄንን የመጽሐፍቱን ማለት ነው። እና ካኑን እንደዚህ ነው። በፊት ጀምሮ በደንብ ማጥናት ያስፈልጋል። ካኑን ሰፋ ያለ ነገር ስለሆነ መጽሐፉ የግድ ለምሳሌ እንደዚህ አንልም 81 ነው በቃ ከዚህ ከወጣችሁ መናፍቅ ናችሁ እንደዛ አይባልም። እንዴት አይባልም መሰላችሁ? መጽሐፉ እጆቻቸው ላይ ደርሶ ካኑን ውስጥ ካላስገቡት ነው ስህተት የሚሆነው። በቃ አንቀበለውም አይነት ነገር ሲሉ ማለት ነው። የእግዚአብሔር ቃል ሆኖ የእግዚአብሔር ቃል አይደለም ብለው ጀጅ ሲያደርጉ ነው ጥያቄ ውስጥ የሚገቡ እነሱ እንጂ መጽሐፉ በእጃቸው ሳይጠበቅ እጃቸው ላይ ሳይገባ ለምን አላካተታችሁትም አይባልም። መጽሐፈ ሄኖክና መጽሐፈ ኩፋሌን አሁን የትኛውም አብያተ ክርስቲያናት የግብፅም ቢባል የኛ አህት አብያተ ክርስቲያናት ቢሆኑ ራሱ ባያስገቡት ችግር የለም። ምክንያቱም እነሱ ላይ አልደረሰም ነበረ፣ በእነሱ ሀገር አልተጠበቀም። በአንድም በሌላ መንገድ መጽሐፍትንም እያቃጠሉ ሊሆን ይችላል። በእኛ ሀገር ግን ተጠብቆ ቆይቷል። ጂሰስ ክሮስ ላይም በኢትዮጵያ ክርስቲያኖች ዘንድ ተጠብቆ ቆይቷል ብለው ፕሮቴስታንቶች ራሱ ያስቀምጡታል። እንደዛ መናፍቅ ምናምን የሚያስብል ነገር አይደለም። ይህ ግን መጽሐፉ እጃቸው ላይ ደርሶ መጽሐፉን አግኝተውት ቃለ እግዚአብሔር እንደሆነ እያወቁ አይደለም ሲሉ ነው መናፍቅ የሚያስብላቸው ወይም ደግሞ ስህተት ናቸው ብለን እነሱ ልንከራከራቸው የምንችለው። መጽሐፉ ሳይደርስ ግን ይስ ኦኬ እና ከዛ አንጻር ነው። እሺ እዚህ ካኖን ጉዳይ ላይ ጥያቄ ያለው ሰው አለ እንዴ? መጽሐፍ በነገራችን ላይ በዛ ሰዓት በጣም አላውያኑም መናፍቃኑም እንደዚሁም ደግሞ በዚህ በግሪክ ፍልስፍና ላይ የተለያዩ ትምህርቶች ሁላ ይሰጡ አልነበረ። ስለዚህ እነዛም በሚሰጡበት ሰዓት ላይ በነገራችን ላይ በፍጹም የኢየሱስ ክርስቶስ ትምህርት ያልሆኑትን ትምህርቶች ልክ ወንጌላውያን እንደጻፉት ተደርገው ሁላ በጣም ነበሩ። በጣም የተለያዩ ታሪኮች እንትን ምናምን ይነገራል እና አንደኛውም የዚህ የኒቅያው ጉባኤ እንደው ሌሎች ድንጋጌዎችን እንዳስቀመጠ ሁሉ የበለጠ በዚህ በቃ ትክክለኛው የቤተክርስቲያኗን መጽሐፍት እነዚህ ናቸው ሁላ ብሎ ያስቀመጠበት አንደኛውና መሰረታዊ ነገር በጣም ያልተገባ መጽሐፍቶች በወቅቱ በጣም ይሰራጩ ስለነበር ነው። እና እንደው ሰው አንዳንድ የሚጠቀሱ የሚነሱ ስሞች ምናምን በደንብ አለ ነከሌ የሚባሉ እኮ መጽሐፍቶች ነበሩና ለምን እነሱን ሁላ አትቀበሉም የሚል አንዳንድ መከራከሪያ የሚያነሱ ምናምን ስለነበረ ነው። እና የበለጠ ግን እንደውም ይሄኛው በዚህ በቅዱስ አትናቴዎስ በ367 ዓመተ ምህረት ይመስለኛል እንደው ዓመተ ምህረት ምናምን ከተሳሳትኩ ግን እንትን አደርጋለሁ። ነገር ግን በዛ ዓመተ ምህረት አካባቢ ግን የበለጠ የነዚህን በ39ኛው የትንሣኤ መልእክት ነው ምናምን በሚባልበት እንትን ላይ እዛ ላይ በስፋት ወይም ደግሞ ይሄ የተለያዩ እንትኖችን በደንብ እየጠራ እንደመጣ ቅድም እንዳልኩትም ደግሞ ስፔሻሊ እስከ 451 ዓመተ ምህረት ድረስ ይህንኛውን 81 መጽሐፍ ቅዱስ እንትንን ሁሉም ይቀበልበት በዛ ይመራበት እንደነበረ ነው። እቺ ለመጥቀስ ነው ጓይ። እሺ እግዚአብሔር ያክብርልን። 367 ነው ዓመተ ምህረቱ። የፌሳል ሌተር ወይም የፋሲካ ደብዳቤ 39ኛው ደብዳቤ እዛ ላይም ተጽፏል። ቅዱስ አትናቴዎስ የግብፅ ቤተክርስቲያን ለማወጅ ተፈቅዶላት ነበረ፣ ተሰጥቷት ነበር ለእሷ እስክንድርያ ቤተክርስቲያን ማለት ነው። እና ያኔ ነበር 367 ላይ ነበረ
መጽሐፍቱ የተሰባሰቡት የነበረው። ከዛ በፊት ባይዘወይ አይ ቲንክ ያለበትን መጽሐፉ ምንድነው የሆነች ፒዲኤፍ ያዘጋጀዋት ነገር ነበረች እና በፊት ላይ ዶሮ ላይ የት እንዳለች ግን አሁን ወላሂ አለም ወደ እናንተ ከመጣ በኋላ ታውቁት እና አብዱሎች ጋር ከመጣ በኋላ ማለት ነው። ካገኘሁት ሼር አደርጋቸዋለሁ ወይ ካህኑ ላይ ያስቀምጥላቸዋለሁ። ካገኘኋት ፒዲኤፏን ወይ እዚህኛው ስልክ ሊሆን ይችላል። ካገኘኋት ፒዲኤፏን አስቀምጥላቸዋለሁ እንትን ላይ። የምሬን ነው እኮ ጌታን እግዚአብሔር በሚያውቀው በቃ ወደዚህ ከመጣው በኋላ በፊት ላይ አይ ግን መተው አለብኝ እንጭቅጭቅ አብዱል ካቦስ ጋር መተው አለብኝ። የሆነ እንድታነቡ ምናምን ያደርጋቸዋል። ይሄኛው ዝም ብሎ ነው ሐዲስ መሸምደድ። መሐመድ እንዲያደረገ ሰሃቦች እንዲያደረጉ አሁን አቤቱ አንድ ጥያቄ ነበረኝ ከቻልክ እስኪ እስልምናን በተመለከተ ሁሌ ጥያቄ ስለሚሆንብኝ ነው። እሺ የምናውቀው ከሆነ ሼር እናደርጋለን። ምንድነው ጥያቄ? እሺ ምን መሰለህ፣ እኔ ይሄ እስልምና የሚባለው ሃይማኖት ሲመጣ ሙሐመድ የሚባለው ከጅብሪል ተቀበልኩት ብሎ ነው ያመጣላቸው። አንድ ሰው ብቻውን ማለት ነው ይመስለኛል። እንግዲህ እስከማውቀው ድረስ አንተ በደንብ ትነግረኛለህ። እና አንድ ሰው ጅብሪል የሚባል ከዛ በፊት ይኑር አይኑር ማረጋገጫ ከዚህ ከቁርአን ውጭ ምንም ማረጋገጫ ያላቸው አይመስለኝም። ማረጋገጫውም ካለ የክርስትና መጽሐፍትና የአይሁድ መጽሐፍት የብሉይ ኪዳን መጽሐፍትና የአዲስ ኪዳን መጽሐፍቶች ናቸው። እነሱ ደግሞ የሚያወሩት ሌላ ነው፣ አይገናኝም። ስለ እስልምና መምጣት ምንም የሚያብራራ ነገር የላቸው እነሱን ካመኑ ማለት ነው። እነሱን ካላመኑ ጅብሪል የሚባለውን ነገር ሌላ መገለጫ ከሌለው በእነሱ ዘመን ከክርስትናና ከአይሁድ እምነት ውጭ ጅብሪል ካልተገለጸ ሙሐመድ ባመጣው ብቻ እንዴት ይህንን ያክል ስታክ ሊያደርጉ ቻሉ? ኦኬ በዘመኑ በጦርነትም በምንም ሄዱ። አሁን ደግሞ ጭንቅላት ያላቸው ሰዎች ማስተዋል ሲጀመር ታሪካዊ አመጣጡንም ምኑንም ሁሉንም ነገር ማስተዋል ሲጀምሩ እጅግ በጣም ከአንድ ሰው ውጭ ምንም አይነት ምስክር የሌለው ሃይማኖት ያ ሰው ከሰይጣን ያምጣው ከመላእክት ያምጣው ይቅርታ ከመላእክት ያምጣው ያን ያክል መግለጽ በማይቻልበት መንገድ ለምንድን ነው ይሄንን ያክል ህዝቡ ይሄ እስልምና እምነት ተከታይ ይሄን ያክል የወደቀው በዚህ እምነት ላይ? እንደው ምንድነው ያንተ አመለካከት? ሁሌ ጥያቄ ስለሚሆንብኝ ነው ባይዝ ወይ እሱን ነው ማወቅ የፈለኩት። ምክንያቱም ምስክርነት የለውም እምነቱ። አሁን ክርስቶስ በሐዋርያቶች በዘመኑ በነበሩት የአይሁድ እምነት ተከታዮችም በሁሉም እጅግ በጣም ሲብረዛ ምስክርነት ያለው የአርኪኦሎጂም በአርኪኦሎጂም ብዙ ነገሮች አሉ፣ ብዙ መጽሐፍቶች የተጻፉለት አማኙም የማያምነውም አካል ሁሉ የተጻፈለት እምነት ነው። ብዙ የተገለጠ ነው በብዙ መንገድ እና በዛ መልኩ እምነታቸውን ካላገኙት ለምን ብለው እንዴት መጠየቅ ያቅታቸዋል? እነዚህ የእስልምና እምነት ተከታዮች እንግዲህ እምነቱ እንዳለ ሆኖ ማለት ነው። የእምነቱ ስህተት ራሱ እንዳለ ሆኖ እናንተ አሁን የምታወጡት ብዙ ነገር የምታወጡት ከነሱ ቁርአንም ተብሎ ከመጣው እምነት አንፃር ብዙ ስህተት እያወጣችሁ እያየን ያለን እኛ ቁርአኑን በደንብ ለማናቅም ሰዎች ማለት ነው። እና ከዛም በላይ ደግሞ እንደዚህ አይነት የሆነ ብሬንስቶርም አድርገው መጠየቅ የማይችሉበት ምክንያት ለምንድን ነው? እሱን እንደው ትንሽ እንድትለይ ነው። በጣም አመሰግናለሁ ወንድሜ ለሰጠኝ እድል። ገባናት ወደ ሐዲስ። እንግዲህ ምእመናት ወምእመናን ደስ ላላችሁ እንኳን ደስ አላችሁ። እሺ አንድ ሐዲስ ላይ እንዲህ ይላል፣ ሰሒህ ቡኻሪ ነው 59:17 ላይ ነብዩ the prophet used to copy the people of the scriptures ይላል። ከመጽሐፉ ሰዎች ይኮፓ ነበረ፣ ኮፒ ራይት ያደርግ ነበረ ማለት ይቀዳ ነበረ። የሚቀዳው ደግሞ አላህ ኦርደር ሳያደርገው ነበረ። there was no order from Allah ይላል። አላህ ሳያዘው ነበር ይኮፓ የነበረው።
አንድ ኢኮፓ ነበረ። ሁለተኛው ምንድን ነው? ሁለተኛው ሳሂህ ቡኻሪ 3 ላይ ሐዲስ ቁጥር 3 ላይ ወደ ወረቃ ይሄዳል መሐመድ ይሄዳል። ጅብሪል እኔ ጅብሪል ነኝ አላለውም ባይዘይ ግን በቃ ይጨምቀዋል ምናምን እንደዚህ ያደረገውና ደንግጦ ወደ ቤቱ ይሄዳል። ከዛ ሚስቱ አይዞ ምናምን ትለውና ከደጀ ማለት ነው ወደ ማንት ተወስደዋለች ወደ ወረቃ ቢልናፈል ወደ ተባለ ሰው ተወስደዋለች። ከዛ ንገረኝ እስቲ ምንድን ነው ምናምን እሱ ደግሞ እስልምናን የተቀበለ ነው ክርስትናን የተቀበለ ነው። ወረቃ ክርስቲያን ነበረ እና ደግሞ እንትን ይል ነበር and used to write the writing with Hebrew letters ይላል። በሂብሩ ቋንቋ ምንድነው ጎስፕልን ይጽፍ ነበረ። ጎስፕልን ወይም ወንጌልን ይጽፍ ነበር እና ክርስቲያኖች ጋር ይገናኛል። የሆነ ግንኙነት አለው ክርስቲያኖች ጋር ማለት ነው። አንድ አይዞህ በቃ ናሙስ የሚባል ይሄማ ለሙሴ የተገለጠለት ነው ብሎ የተናገረው ወረቃ። ሁለተኛ ከመጽሐፍቱ ሰዎች ይኮፓ ነበር አላህ ሳይፈቅድለት። ሶስተኛ ቁርአኑን ራሱ የጻፈለት ክርስቲያን ነበረ። ክርስቲያን ነበረ። ሳሂህ ቡኻሪ 36:17 ላይ there was a Christian who embraced Islam እስልምና የተቀበለ አንድ ክርስቲያን ነበረ and read ሱረቱል አልበቀራ and አልኢምራን በቀራንና ኢምራንን የሚያነብ ነበረ ይላል። and he used to write the revolutionም ደግሞ ይጽፍለት ነበረ ክርስቲያኑ። ከዛ እንዲህ አለ። ከዛ በኋላ ጥሎት ሄደ for the prophet ለነብዩ later on he returned to Christianity ወደ ክርስትና ደግሞ ተመለሰ and he used to say እንዲህ አለ Muhammad knows nothing but what I have write for him ይላል። እኔ ከጻፍኩለት ውጪ ምንም ያውቀው ነገር የለም። እና ምን ለማለት ነው እነዚህ ነገሮች ያነሳዋቸው? መጽሐፍ ይኮፓ ነበረ፣ ክርስቲያኖችን ያገኝ ነበረ፣ ይሰማል፣ ነጋዴም ነበረ፣ ያው ስለሚንቀሳቀስ ማለት ነው። ከሰዎች የሚሰማቸውን ነገሮች ኮፒ ያደርግና እነሱ ገብርኤል ሲሉት እሱ ጅብሪል ይላል። የሆነ ቦታ ይሄድና ይሰማል። ማርያም የምትባል የኢየሱስ እናት ናት ብለው ክርስቲያኖች ሲናገሩ ይሰማና ይመጣል። ከዛ መርየም የኢሳ እናት ናት ብሎ ተናገረ። ከዛ ደግሞ ሌላ ቦታ አሁንም ደግሞ ሲሰማ ደግሞ አይሁዶችም አሉ ሲሰማ ማርያም ወንድም አላት አሮንና ሙሴ የሚባሉ ወንድም አላት ሲሉ ይሰማል። ከዛ ያቺው አንድ ማርያም ትመስለዋለች ማለት ነው ማሜ። ከዛችም ኩፕት ያደርግና ያመጣታል። ይኮፓል። ባጭሩ ግጥም አድርጎ ነው የሚከፓ። አላህ ፈቀደለት አልፈቀደለት አይመለከተውም። እና እንደዚህ እያደረገ ነው። እንትንም አልተባለም ሲጀመር መቼ እኔ ጅብሪል ነኝ እንዳለው ራሱ አይታወቅም። ጅብሪል ነው አልተባለም። ወረቃ ነው መልአክ ነው አለው። ከዛ ማን የሚባል መልአክ አለው? ወረቃ ናሙስ የሚባል መልአክ ነው ያለው እንጂ ጅብሪል ራሱ አላለውም። ጅብሪል ነኝ ምናምንም ራሱ አላለው። ደግሞ ጅብሪል ምንድነው ጅብሪል ነውም አላለውም። ወረቃ ራሱ የተገለጠለትም አካል አልነገረውም። ከተገለጠለት በኋላ ያጽናናውም አካል አልነገረውም። ከጊዜ በኋላ ጅብሪል ሆኖ ተገኘ ማለት ነው። ይሄ ጅብሪል ነው አለ። እሱ ግን ያለው ናሙስ ነው ያለው። እና ምንድነው ይሄ? መኮፓት ይባላል። ጀስት መኮፓት ነው። ክርስቲያኖች ሲሉ ይሰማና ከዛች ኮፕቶ ነው ጅብሪል ያለው መሐመድ እንጂ እሱ ራሱ አልነገረውም። እኔ ጅብሪል ነኝ ብሎ ስላልነገረው ማለት ነው። ወይ ሲገልጥለትም ጀስት አንገቱን አንቆ አንፈራፈረው እንጂ አልነገረውም። እንደዚህ ነኝ እንደዛ ነኝ ብሎ ማለት ነው። እና ይኮፓል። ቁርአኑን የጻፈው የሰውዬ ጥሎ ወጥቷል። መሐመድ ምንም አያውቅም ብሎት ይማ ምንም አያውቅ ሰውዬ ብሎ ጥሎ ወጥቷል። አሁን ያለ ሙስሊም ይጃጃላል። ቁርአን የሚቀራላቸው ሰዎች መሀይም ናቸው የሚል ጽሑፍ አለ። በዛው ቁርአን ላይ ሱራ 62 ቁጥር 2 ላይ ቁርአኑ የሚነበብላቸው የሚቀራላቸው ለመሀይሞች ነው ወይም በመሀይሞች ላይ ነው ይላል። መሀይሞች ናቸው።
ምን ይደረግ? በቃ ዝም ብሎ መከተል፣ ማስተዋል የለም። ዝም ብሎ መከተል ነው። እና በኮፒራይት በኩል ግን አይታማም። ማሜ ጎበዝ ነው፣ በደንብ ነው የሚኮፓ። ከዛ አንጻር ነው እንደዛ ጅብሪል ምናምን መሬም ምናምን አይነት ኢብራሂም አብርሃም እንደዚህ የማመሳሰል ነገር የመጣው ስለሚኮፓ ነው። ወንድም አለም በጣም አመስግናለሁ። ቃሌዎች ትንሽ ልጨምርልህ። እኔ ቃሎትን ያሰማልን ጓዬ፣ በእውነት እኔ ግን እንደው ትንሽ ልጨምርለት። አብሶ በዚህ በመነሻው ነገር ላይ በጣም ነው ሁሌ የማመር ነገር በጣም እንትን የሚያደርገኝ። አንደኛ ምንድን ነው ነገርን ከስሩ አይደለም የሚባለው አይደል? እሱን ማወቅም በጣም በጣም በነገራችን ላይ የመሐመድ እናት አሚና ይባላሉ። አባታቸው ደግሞ አብደላ ነው። እንግዲህ እንደሚታወቀው ያው አባታቸውም አንዳንዶች በ4 ወር ምናምን ይላሉ፣ አንዳንዶቹ ደግሞ በ6 ወራቸው ምናምን እንዳረፉ ምናምን ነው የሚነገሩ አይደለም። እሱ አይደለም በእርግጥ የኔ አሁን ዋና ማንሳት የፈለግኩት ነገር መሐመድ እናታቸውን ወይም ደግሞ አሚና እንደሞቱ ስመ ገናና ወደሆኑት ወይም ደግሞ በዚህ በቁረሽ ጎዛ ከፍተኛ ምንድነው ተቀባይነትና ከበሬታ አላቸው የሚባሉት አንድ አያት አላቸው አይደለ? አቡ መሌጥን የሚባለው እንግዲህ እኚህ ናቸው የመሐመድ አያት፣ መሐመድንም እንዳሳደጉት ምናምን የሚነገረው ማለት ነው። እኛ ደግሞ በካባ ውስጥ በዚህ በ360 ጣዖታት በሚመለክበት ቦታ ከእርሳቸው በቀር ሌላ ሰው ደግሞ የማይቀመጥበት አንድ የክብር መቀመጫ ስፍራ ነበራቸው። ማን? አቡ መሌጥን ማለት ነው። የአያቱ ማንም የማይቀመጥበት በእነዚህ በ360 ጣዖታት የክብር መቀመጫ እንግዲህ የነበራቸው ሰው ነበሩ ማለት ነው። እኔ አይደለሁም በእርግጥ እንደዚህ የምነግረው። በነገራችን ላይ ያው እዚህ ጋር ያለውን ነገር ስንናገር አነሰም በዛ የራሳቸውን መረጃ እያስቀመጥን ስለሆነ ማለት ነው። ይህንን ታሪክ ሀጂ መሐመድ ሳኒ ሀቢብ ወይም ደግሞ እስልምናና የታላቁ ነቢይ የመሐመድ ታሪክ እትም አምስተኛ እትም ላይ በ1989 ገጽ 29 እና 30 ላይ የሚገኝ ታሪክ ነው ማለት ነው። እንግዲህ እኚህ አያቱ ስም ያወጡለት እሳቸው ናቸው፣ መሐመድ ብለው ማለት ነው። እና መሐመድ በተወለደ በ3ኛው ቀን ታላቅ ግብዣ አዘጋጁ ነው የሚለው። መሐመድ ብለው ስም በማውጣት የሚገርመው ግን ከዚህ በኋላ ያለው ቃል ነው። የሰማይ የምድር የሰማዩም የምድሩም ምን ይሉሃል ብለው እንትን አደረጉለት፣ ያመሰግኑሃል አሉት ማለት ነው። እንግዲህ በደንብ ስሙኝ። የሰማይም የምድርም እንትን ያመሰግኑሃል ብለው ይሄንን ከሐዲሱም ከቁርአንም ላይ ማንሳት እንችላለን። እሱን ቆይ ወደ በኋላ ላይ ምናምን እናነሳለን። ነገር ግን ከዛ በፊት እንግዲህ ለእናቱም ብሏታል። መልአኩ ጅብሪል ለአሚና በህልም ተገልጦ በማጽናናት ምን ብሏታል? የዓለም ጌታ እንዳረገሽ ታውቂያለሽ ወይም ደግሞ ምናምን ብሎ ያበስራታል ማለት ምን ብሎ ነው? የዓለም ጌታ። ኢማጅን እንግዲህ መሐመድን ነው የዓለም ጌታ ብሎ ጅብሪል እንግዲህ ያበሰራት ማለት ነው። አሁን የዓለም ጌታ ማን እንደሆነና ነብይ ናቸው የዓለም ጌታ ናቸው ሌላ ጥያቄ በደንብ ማንሳት ስለሚቻል ማለት ነው። ይህንን እውነት ለመናገር እንደው ከራሱ ከሱራ ማንሳት ካስፈለገ ሱራ 33 56 57 ላይ እንደዚህ የሚል ነገር ማግኘት እንችላለን። አላህና መላእክቱ በነብዩ ላይ የአክብሮት እዝነትን ያወርዳል፣ እናንተም ያመናችሁ በእርሱ ላይ የአክብሮትን እዝነት አውርዱ፣ በማክበርም ሰላምታ ሰላም በሉ። ኢማጅን በምን ሰላምታ? በማክበርም ሰላምታ ሰላም በሉ። እነዚያም አላህና መልእክተኞቹም የሚያስከፋ በቅርቢቱም ዓለም በመጨረሻይቱም ዓለም ረግሟቸዋል ብሎ ነው እንግዲህ የሚያስቀምጠው። ስለዚህ መልአኩም ራሱም ነቢዩ መሐመድን እንግዲህ የሙስሊሞቹን ማለት ነው እንደሚያመሰግን ምን እንደሚያደርግ ምናምን በጣም በግልጽ የተነገረበት ነው ማለት ነው። የሚገርመው ደግሞ የመሐመድ ከልደታቸው ጋር የሚገናኘው እንግዲህ አንድ ትክክለኛ ነቢይ ከሆነ
ከእግዚአብሔር ከሆነ እንግዲህ የተላከው አይደል? ከእውነተኛ አምላክ ከሆነ እንግዲህ የተላከው የእውነተኛ አምላክ መላእክቶቹ ናቸው አይደል? ያንን ነገር ትክክል መሆኑን ማረጋገጫ የሚሰጡት እንጂ እንግዲህ ጠንቋይ ካረጋገጠ በምን ልኬት ነው እንደው የእግዚአብሔር መልእክተኞች ናቸው ማለት የሚቻለው ማለት ነው። እዚህ ጋር ማንሳት የሚቻለው አንደኛው የመሐመድ ልደት ላይ ጠንቋዮች እንደተሳተፉ ደግሞ እንመለከታለን። በነገራችን ላይ ማለት ነው አንድ የፋርስ ንጉስ ወዳጅ ወይም ደግሞ የፋርስ ንጉስ ወዳጅ የሆነው ማለት ነው ሙዘባን የተባለ ሰው ለመሐመድ ተከታዮቹ የሚያስገርም ህልም አይቶ ለንጉስ ነገረው። ንጉሱም ነገሩ በጣም ስላስደነገጠው ማለት ነው ሰጢሃ ወደሚባል ጠንቋይ ሰዎችን ልኮ ይሄንን እንግዲህ ያየውን ህልም እንዲፈታለት ጠንቋዮቹን ነው እንግዲህ የሚልከው። ኢማጅን እንግዲህ ትክክለኛ የእግዚአብሔር አገልጋይ የሆነ ሰው ከሆነ ወይም ደግሞ ነቢይ ቢሆን እንግዲህ ብርሃንና ጨለማ እንደማይገናኙ ይታወቃል። ነገር ግን የመሐመድ እንግዲህ በልደቱ እንኳን ማን እንትን ሲያደርግለት ፓርቲሲፔት ሲያደርጉላ እንደነበረ በደንብ ማየት ስለምንችል ማለት ነው። ስለዚህ ምን ይላቸዋል? ከእናንተ 14 ሰዎች እየተከታተላችሁ ከነገሳችሁ በኋላ በአረብ ሀገር ውስጥ አንድ ታላቅ ነቢይ ይወለዳል፣ የእሱም ተከታይ አገርህን ይይዛል ብሎ ይፈታለታል ማለት ነው። እንግዲህ ፈቺው ማን ነው? ጠንቋይ። ኢማጅን እንግዲህ በእርግጥ እንደሚታወቀው ቤተሰቦቻቸው በአጠቃላይ ማለት በሚቻል ልኬት ጣዖት አምላኪዎች እንደነበሩ በደንብ የሚታይና የሚገለጽ ስለነበር ማለት ነው። ይህንንም ቀደም በነገርኳችሁ መጽሐፍ ላይ በደንብ በግልጽ በራሳቸው በታሪክ እንትን ላይ በደንብ ሲነገር የነበረ ነው ማለት። ስለዚህ መሐመድ የአምላክ መልእክተኛ ከሆኑ እንዴት ጠንቋዮችን ስለሳቸው ልደት እንዴት ሊናገሩ ይችላሉ? እና እንደው ከጥንቆላስ ጋር የሚገናኘውን ነገር በእንደዚህ አይነት ልኬት ከተነገረ ትክክለኛ ነውስ ተብሎስ እንደው ማንሳት ይቻላል ለማለት ነው። እንደው የሚጨመረው ሌላኛውን ደግሞ ጓዬ ጨምርበት እስቲ እዚህ ላይ ቃለ ሕይወት ያሰማልን። አሁ ዜር ያክብርልን። ከጥንቁልና ሲጀመር እሱ ራሱ ጥንቁልና እኮ ነው። እንግዲህ ከአጋንንት ከመጣ አጋንንታዊ ከሆነ ጥንቁልና አይደለም። እስልምና የመጣው ከአጋንንት ነው። ባይሰዊ በቃ ምንም በቃ ሊሞግቱት ያልቻሉት ነገር ይሄ ነው። ሙስሊሞች ብዙ ጊዜ እንደዚህ ስናወራ የእስልምና መምጫው ከአጋንንት ነው ምናምን ስንላቸው አይሞግቱም። እሺ ግን ብለው ለመጠየቅ የራሳቸውን ጥያቄ ለመጠየቅ ነው እንጂ የሚፈልጉ እንዲህ ብለው የሆነ ተቆርቁሮ ምናምን ለመጠየቅ እንደዛ ራሱ ፍላጎት የላቸውም። ኢንቴንሽናቸው እንደዛ አይደለም። በእርግጥ አንዳንዱ በክፋት ነው፣ ግን ለመሞገት እንኳን አይሞክሩም። እስልምና እንዴት ነው ከአጋንንት አይደለም ከአምላክ ነው ብሎ ለመሞገት ራሱ አይደፍሩም። ለምን እንደሆነ አይገባኝም። አይ ቲንክ አእምሯቸውም ተቀብሎታል መሰለኝ። ጅኒም አለብን ብለው ስላመኑ ከወንድማችን ከአጋንንት ሊሆን ይችላል ብለው ይሆናል። ወይ ተአምር። እሺ ወደ ሌላ እንለፍ። እንዳለ ነገሩ ሁሉ ጥንቁልና ስለሆነ ማለት ነው። ጠንቋይ እንዳልሆነ እፈራለሁ ብሏል እሱ ራሱ እኮ ማሜ። እሺ ሌላ ጥያቄ ያለው ሰው ሙስሊሞች ካላችሁ ግቡ። ባይዘይ አይ እኔ እንደውም በጣም እውነት ለመናገር እንደው አንደኛው እንዲመለስልኝ ከምፈልገው ነገር በዚሁ አሁንም በመሐመድ እንትን ላይ አንዳንዶች የሚያነሱትም ነገር ስላለው ነው። በክርስቲያኖች መጽሐፎች ላይ ይላል፣ በክርስትናው መጽሐፍ ላይ በሰውነታቸው ላይ ያለውን መልእክት አገላብጦ ከተመለከተ በኋላ በነቢዩ የተነገረው የመጨረሻ ነቢይ ይህ ነው ተብሎ ቀደም ባልኩ መጽሐፍ ላይ በግልጽ የተቀመጠ አለ። ምንድነው ምልክት
የሚመጣ ነብይ አለ ብሎ ክርስቲያኖች መጽሐፍ ላይ እንደዚህ አለ ብሎ ሁላ የሚያስቀምጡ አለ። እኔ ጥያቄ ምንድን ነው? በየትኛው መጽሐፍ ላይ ነው ምልክት አለበት እንደዚህ አይነት ነብይ ይመጣል ብሎ የተጻፈ አንድ ይስጡኝ ለእኔ አንድ። ይህንኛው በጣም 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 መሰረታዊም ጥያቄ ስለሚሆን ማለት ነው። አንዳንዴ መጽሐፍ ቅዱስ ላይ አይደለም በምንም ጉዳይ እንደውም ትላንትና ነው አቡ ሃይደር አንድ ቃል ሲናገር ሰማሁትና በእውነት እንደው እንኳን መጽሐፍ ቅዱስን ያነበበ ሰው አይደለም እንደው መጽሐፍ ቅዱስን ዝም ብሎ እንኳን በእጁ እንኳን ይዞ ሄደ ሰው እንደዛ አይነት ስህተት ይሳሳታል የሚል ለሰከንድ እንኳን ጉዳይ አልነበረኝም። እግዚአብሔር በሚያውቅ ማለት ነው። ማለት እንዴት ነው ሁላ ያንን ጉዳይ እንዴት እንደዛ ለመተርጎም እኮ ነው የሚከብደው። እንዳልኩ አቡ ሃይደር አይ ቲንክ ዮሐንስ ወንጌል ምዕራፍ 7 ቁጥር 21 ላይ ነው ምናምን አንስቶ ሲናገር የነበረውና እንደዛ ለማሰብ እኮ ነው የሚከብደው ጉዳዩን ራሱ ማለት ነውና አንዳንዴ በፍጹም መጽሐፍ ቅዱስ ላይ በፍጹም ያልተጻፈውን ነገር በራስ ኮንቴክስት እንኳን አድርጎ ማቅረብ በጣም መሰረታዊ ጉዳይ ስለሚሆን ስለዚህ እነሱ ራሳቸው መጽሐፍ ላይ እንግዲህ በሰውነቱ ላይ ምልክት ይኖራል የተባለውን ነብይ ማን እንደሆነ እንዲነግሩን ብዬ ነው። እኔን እየጠየከኝ ነው? ዋው እኔማ ምን አውቃለሁ? እነሱን ጠይቃቸው እንጂ። ኧረ ምን በወጣህና አንተንማ ምን በወጣ እነሱን ነው እንጂ እነሱን እኮ ነው የምለው። ጠፍጥላቸው እስኪ ብዙ ሲጀመር ነገረ መለኮት የሚባል ነገር እንደው አለ የምር አለ ብሎ ለመናገር እንደው ይከብዳል። አሁንስ በእስልምና አለ ወይ ነገረ መለኮት? የነገረ መለኮት ትምህርት አለ ወይ የሚለውን እንትን ለማወቅ ራሱ ማለት ነው። ምን ነገረ መለኮት ውስጥ ሁሉ እየገባ አስቸገረኝ እኮ በቃ ይሄ እንትን ምንድን ነው የሚባል ወይ ወሲ የሚባል ነገር አላህ ራሱ ስለ ወሲብ ያወራል። መላእክት እንትን ይሄ ምንድነው? የሆነ ሐዲስ እኮ አለ ጅብሪል ውዱ አረገ የሚል ምንድነው? ብልቱን ረጨ የሚል ሐዲስ አለ። በደንብ አለ። አዎ በደንብ አለ። እሱ እኮ ነው አይደል ያሳየው ራሱ ለማመን። አዎ ያስተማረው ምን ያውቀዋል እሱ ማን ነው? እንትና ማሜ በእንጋ ነበር አስቀድሞ ሲጠርግ የነበረ የስልምና ንጽህና በቃ ምናምን ይላሉ። የትኛው ነበረ? አይ ቲንክ ሐዲስ ላይ ነው ይመስለኛል። አይሁዶችን አየና ቂጣቸውን ሲታጠቡ አየና ይህ ነገር መልካም ነው ምናምን በቃ ታጠቡ ብሎ ያኔ ያዘዘው ራሱ እሱም ቂጡን መታጠብ የጀመረ እንጂ አስቀድሞ እንደዚህ ነበር እኮ ቂጡን በድንጋይ ነበር የሚጠርገው የነበረው። ኢስቲንጃ የሚባል ደግሞ አለ። እንትን ምንድን ነው ኢስቲንጃ ማለት ብልትን ማድረግ ማለት ነው። ሽንት ምናምን ከሆነ መቃብር ውስጥ ስለምትቀጣ ሽንት ጠብ ካለች ማለት ነው። ቆጠብ አድርገህ ነው ቆጠብ አድርገህ ይዛ ነው እና የሆነ ያንን ጠብ ሽንቷ ጠብ የምትለዋን ነገር ለማጥራት ድንጋይ ካገኘ በድንጋይ ጠርግ፣ ድንጋይ ካላገኘህ ደግሞ በአፈርም መጥረግ ትችላለህ። ብስ ማድረግ ትችላለህ በአፈርም እና ድንጋይ ካጣህ ደግሞ በአፈር ስለሚል ሴቶች እንዴት ነው እስቲንጃ ሊያደርጉ የሚችሉት? እንዴት ነው በአፈር የሚያደርጉት? ማለት እንዴት ነው የሚያዳረጉት? እነሱንማ ሙኪርና ናኪር አይደሉ? ሁለቱ መላእክት አይደሉ የሚቀጠቅጧቸው? እና ያው ሴት ልጅ ሲጀመር እኮ አብዛኞቹን ለእሳት ፈጠር ለሲኦል ፈጠር ናቸው አይደለም የሚለው። ስለዚህ አየህ እነሱ ቁጥር ውስጥ የማይገቡም ታጠቡ አልታጠቡ ኦልሬዲ ስለተወሰነባቸው ማለት ነው። እና አብሶ የነዚህ
በወር አበባ ጊዜም ትክክል። እና በእነዚህ አይነት እንትኖች ላይ ያለውን ምንም እኮ እውነት እስልምና በቃ ሌላ ነገር ሉላ ለመስጠት ምናምን ነገር እንደው ሌላ ነገር ለመስጠት ሉላ ይታሰባል። እንደው እውነት ለመናገር በነገራችን ላይ እኔ አሁን እንደዚህ አይነት ነገሮችን ህፃናት ባሉበት በኢትዮጵያ ሜንታሊቲ ራሱ አይደለም እኔ በየትኛውም ሀገር ሉላ ሜንታሊቲ እኮ ማውራት እኮ ነው የሚያሳፍረው። እግዚአብሔር በሚያውቅ እንኳን ቅድም የነገረ መለኮት አይነት ትምህርት እንኳን የምታገኝበት እኮ እንጥፍጣፊ እኮ የሌለበት እኮ ነው። እንጥፍጣፊ ማለት ነው። ከየትኛውም እንደው አንዳንዴ 114 የሚሆን 116 ብቻ ወረበር በፈለጉት ልኬት መጽሐፍቶቻቸውን ይደርድሩ። ነገር ግን እንደው እውነት ለልጅህ እንዲህ ብለህ እንኳን ለመንገር እኮ የምታፍርበት መጽሐፍ ጭምር ስለሆነ ማለት ነው። እንደው በፐርሰንት ከ95% በላይ ጠቅላላ ወሬው ስለ እንትን አይደለ አይደል? ስለ እንትን እኮ ነው አይደል? እንዴት ይህንን ጽሁፍ በኢትዮጵያ ኮንቴክስት ወይም በኢትዮጵያ ስነልቦና እንኳን እንዴት ብለህ ነው የምትነግረው? እኔ እንጂ የሰው ልጅ መጽሐፍ ቅዱስ እንደሚላቸው እኮ ነው ይህን እንዳታውቀው ማን አዚም አደረገባቸው አይደል የሚላቸው ማለት እውነቱን እንዳታውቅ፣ ነገር ግን ጭራሽ እውነትን ለመስቀል የምትሄድበትን መንገድ ከዚህ የበለጠ ሌላ ታዲያ ምን አዚም አለ? ያ ነው የሚመስለኝ ለእኔ። ይሰማል እንዴ? ማይ ገስት ላይ ያላችሁ ድንገት ይሰማችኋል? አዎ ይሰማል። አይ መልካም መልካም። አይ ድንገት ጓም ትንሽ ወጣ ብዬ ያለው ስላለ የወርዲ ሀሳብ ጥያቄ ካላችሁ ያለኝ ብላለች መሰለኝ እና የወርዲ ጠይቂ እያለች ነው አጎቴ። እኔ በእስልምና ግን ሴት ልጅ ያላት ክብር እኔ በጣም ነው የሚገርመኝ። ከሴት ልጅ ጋርማ ችግር አለበት ይመስለኛል። በልጅነቱ ለንብረት ብሎ ካዲጃን በ25 ዓመቱ የ45 ዓመት አሮጊት ስላገባ ምናልባት እዛ ጋ ወይ ደህና አድርጋ ቀጥቷለች መሰለኝ አሮጊቷና ብዙ ቦታ ላይ ሴት ልጅ ጎዶሎ ናት፣ ሁለት ሴት አንድ ወንድ ነው የምትባል ይላል። ሁለት ሴቶች ናቸው አንድ ወንድ መሆን የሚችሉት። ሌላ ቦታ ደግሞ ሴት ልጅ ባለመጾሟ የሚረግማት ቦታ አለ ሀዲስ ላይ። ሴት ልጅ ከውሻና ከአህያ እኩል ናት ይላል። ሴት ልጅ እንደውም ድመት ይሻላል ከሴት ልጅ። ሴት ልጅ ጸሎትን ታበላሻለች። አይሻ ራሱ ሴት ልጅን እንዴት ከውሻና ከአህያ ጋር እኩል ታደርጋላችሁ ትላለች። እና ለሴት ልጅ ያለው ክብር በጌታ እንደውም የሆነ ሀዲስ ላይ አዲሱ ማውጣት ይችላል። ግን በጣም ተመታ ነው ሰውነቷ በጣም እስከ ቡኻሪ ላይ መሰለኝ አጎቴ እኔ ማውጣት እችላለሁ። በጣም ተደብድባ ሰውነቷ አረንጓዴ እስኪሆን ድረስ ወደ ነብዩ መጣ። እንደውም ሪፋ በጣም ደብድባት ባለቤቱን ወደ ነብዩ መታ ፍትህ ለማግኘት እንደ አማኝ ሴቶች የተጨቆነ የለም ትላለች አይሻ። እና እዛ ጋር ለእሷ ፍትህ ሳይሆን እንደውም ለእሱ ያደላው እሱ እስኪያበቃ ድረስ እሱ እስኪፈታሽ አንቺ እንትን ማለታችን ብሎ ወደዛው ነው የሚመልሳት እንጂ ምንም የሰጣት ፍትህ የለም። እና በእስልምና በእውነቱ ሴት ልጅ እንደውም ድመት እንስሳ ይሻላል ከሴት ልጅ። ሴት ልጅ ስትሞትም ያው ምድር ላይ ያለችው ሴት የጀሃነም ማገዶ ናት ይላል። ሁራ ላይኖች ናቸው እንጂ እንትን ያሉት ያው ከባሏ ጋርም ካልተኛችም መላእክቶች ሲረግሟት ያድራሉ ይላል። እና በእስልምና ሴት ልጅ ያላት ክብር ብቻ በጣም እንትን
አክቹዋሊ ነገር መለኮት የሚባል ነገር የለውም። ሁሉም ነገር ያው ለሕፃን ልጅ የማይሆን ነው። የእውነት በ8 በ7 ዓመት ህፃናቶች ምን እንደው እንደሚያስቀሩን በጣም ነው ግራ የሚገባኝ። እና እስልምና ላይ የሆነ ሕፃን ልጅን እንትን ለማለት እኔ እንጃ፣ ምናልባት እንትን በአረበኛም ስለሆነ ነው መሰለኝ አረቦች ራሱ አያውቁትም ባይዘው። እና እኔ እንደውም ጠይቄ ነበረ ታይም ላይ የነቢዩ አባት የት ነው ያሉት ብዬ ስጠይቅ የአላዝነት በረሳቸው ሊውልና ገነት ነው ያሉት ተብሎ ነው የተመለሰልኝ። እና በጣም ገርሞኛል። ዚስማች ለካ አያውቁትም እንዴ ነው ያልኩት። ያው ብዙ መሄድ ስላልተቻለ ብዙ እንትን አላልኩም። እና ሰው ሁሉ ወርዶ አያውቀውም። ይሄ ቅብ ነው በቃ ከላይ እነሱ እንትን የሚያውቁት ከላይ ያለውን እንትን የተነገራቸውን ብቻ ነው እንጂ ወረድ ብሎ ያነበበ ሰው በእውነቱ ማለት ነው ጤነኛ ነው እንኳን ለማለት በጣም ነው የሚከብደው። አንድ በጣም ተሰቃይቶ እግሩ እስኪጎተት ድረስ የሞተ ሰው እኔ ይሄ ሰው አባቱን ሁላ አባት እናቱን ሁላ ከሲኦል እንትን ማለት ያልቻለ ሰው እንዴት ነው ለእኔ ጽድቅ መንገድ ይመራኛል ብዬ የምከተለው? እና ቢያነቡ እስልምናን ያነበበ ሰው እስልምና ውስጥ ይቆያል ብዬ አላስብም። አጎቴ ስለሌለክ ነው ያወራሁት። ስራ ቦታ ነው። ቀጥሉ እስኪ። ጥሩ ነገር ነው እኮ ማሂ። በጣም በጣም የሚገርመው አንዱን ልክ እንደዚሁ እየጠየቅነው እያለ ማለት እንደው አንተ ተው አልኩ ልጅህ እንደዚህ ስትሆን እንደው በሃይማኖት ይህን ነገር መመዘን ተው፣ እንደው በሰዋዊነት እንኳን አለም እንግዲህ ለገዛ ልጁ እሺ እናትህስ አለ። መቼም ሰው እንደው ለእናት ለልጅ ይራራል የሚል ሀሳብ ስለሆነ ምን አገባኝ እኔ እናቴ ብትሆን ምን አገባኝ። እና በጣም በእውነት በጣም የሚያሳዝን እንትን ነበረ መልሱን ላይ ሲሰጡ ምናምን የነበረው። እና እንዳልሽው በነገራችን ላይ በአጠቃላይ አንደኛ የወንድን እንትንነት የሚያሳይ ሁለተኛ ሴት ልጅ ቅድም በእርግጥ ስታነሹ እንደነበረው ለምሳሌ አንድ ሙስሊም ጸሎት እያደረገ ለምሳሌ እንግዲህ ኢማጂን አስቡት፣ ውሻ ከውሻም ደግሞ ጥቁር ውሻ ነው ሌላ አይደለም እኮ አይደል? ውሻ፣ አህያ እና ደግሞ ሴት ልጅ ካለፈች በቃ እንትኑ ይጠፋል ማለት ነው። ስለዚህ በዚህ ልኬት የሚያዋርድ እምነት ሆኖ ከተገኘ ይሄ እኮ እምነት አይደለም። በእርግጥ ባይዘው እስልምና እምነት አይደለም የፖለቲካ እንትን ነው እንጂ በፍጹም እምነት አይደለም። በየትኛው መመዘኛ ቢሆን እስልምና በየትኛው መመዘኛ ይሆን ከአጀማመሩ እስከ ፍጻሜው ድረስ በምንም ኮንቴክስት እምነት ሊሆን አይችልም። በምንም ማለት ነው። እንደው ስለ ሴቶቹም ስለተነሳ ነው እንጂ ያነሱ እንደሆነ በግልጽ የሚያሳይ ስለሆነ ማለት ነው። ማነስ ብቻም ደግሞ አይደለም፣ ሴቶች ከወንዶች በግማሽም ደግሞ ልክ እንደዚሁ እንዳነሱ ቁርአኑን በደንብ ሱራ 282 ላይ በደንብ ማግኘት የሚቻል ነው። እንደዚሁ ሱራ 4:11 ላይ በደንብ ማግኘት የሚቻል ስለሆነ ማለት ነው። ከራሳቸውም ጭምር ነው። ሳሂህ ቡሃሪም ልክ እንደዚህ ቮሊዩም 3 ቡክ 48 ፔጅ 826 ላይ በግልጽ የነዚህን ማሳነሻ ያነሱ እንደሆነ ሁላ በግልጽ ነው ሁላ እንትን የሚያደርገው ምንድነው የሚለው ሁላ በዚሁ እንግዲህ ሀዲሱ ላይ ማለት the prophet said is not the witness of the woman equal to the half that of man which means እንግዲህ ግማሽ እንደሆነች ሁላ በግልጽ እየነገረ እንደሆነ እንትን ስለሚደረግ ማለት ነው። እኔን እንግዲህ መቼም ድና ያደርጉትም። ስለዚህ እንግዲህ አስባችሁታል። ከውሻ ያነሰች ከውሻ እኩል ይቅርታ ለካ አይልም ከውሻ እኩል የሆነች ከአህያ እኩል የሆነች ሴት ናት። እስልምናው ለሴት ልጆች በጣም ትልቅ ክብር አላቸው ምናምን የሚለው ማለት ነው። የሚገርመው በዚህ በአካል ብቻ ሳይሆን ያው በአእምሮም ጭምር ሁላ ያነሰች መሆኑንም ጭምር ነው። አልጠበሪ ቮሊዩም 1 ፔጅ 280 ላይ በግልጽ ልክ እንደዚሁም ደግሞ እንደምናገኘው ማለት ነው ቃል በቃል ማለት ነው። አላህ said it is my obligation to make his evil blooded once ever means as she made that is free blood
it must be also make even stupid also as a created her intelligence which means and the main እንትን ራሱ ጋር አይደለም ከአእምሮ ጋር የሚገኝ ነው። እንግዲህ አንድ ሴት ልጅ እንግዲህ የወር አበባ ምናምን በማየቷ ብቻ በምንም ኮንቴክስት የአእምሮ ጉድለት አለባት ሁላ ሊባል በፍጹም ሁላ ነው የማይችለው። ነገር ግን ቅድም እንዳልኳችሁ ሴቶች በአእምሮ ጎዶሎች መሆናቸውን ራሱ በግልጽ ይኸው እንግዲህ እየነገረን ስለሆነ ማለት ነው። እኛ የምናዝነው አሁን ወንዶቹ ለገዛ ጥቅማቸው ለገዛ እንትናቸው እነዚህ ነገሮች በግልጽ ቢቃወሙ አይደንቀኝም። ነገር ግን ለሴቷም አእምሮ ተሰጥቷታል አይደለ? አእምሮ ተሰጥቷታል። ስለዚህ አእምሮ ከተሰጣት ይህንን ነገር ግን ለምሳሌ አሁን በጣም የሚገርማችሁ በመጽሐፍ ቅዱስ እንደው ሴት ልጅን ደግሞ እንዴት እንደሚያከብራት ደግሞ የሚገርመው ቅዱስ ጳውሎስም ምንድን ነው የሚለው? ጾታን ሁላ እስከ መርሳት ነው። ሴትም ወንድም አይደለ? ግሪካዊ አይሁዳዊ እንዲህ ይባል እንኳን የለም። ሁሉም በክርስቶስ አንዳያችሁ እንዲሁ በእኩልነት በመተካከል መምጣትነት ማለት ይሄ ነው፣ እውነት ለመናገር ማለት ነው። ስለዚህ በእኩልነት በመተካከልነት መምጣት ከሆነ የትኛው ነው ታዲያ ስለ ሴት ልጅ ትልቅ ክብር ትልቅ ትምህርት የሚሰጠው የትኛው ነው? እንደው በየትኛውም ኮንቴክስት ጉዳይ ይነሳ ቢባል ማለት ነው እንጂ እኔ ከዚህ ሌላው ስጋዊ ነገር ምናምን ነገር እንደው ይቅር፣ እውነት ለመናገር አይደል? እንደው ስጋዊ ነገር እሺ፣ ይደብድባት ምን ያድርጋት። እንግዲህ የሰው ልጅ አልቲሜቱ በነፍስ ጉዳይ ነው አይደለ? የነፍስ ጉዳይ ዘላለማዊ ነገር ስለሆነ ማለት ነው። ዘላለማዊ ነገርን ከሆነ እንግዲህ የሚታየው ምንድን ነው የሚላቸው? ብዙዎች የሲኦል ነዋሪዎች ሴቶች ናቸዋል። ካን ኢማጅን? በቃ ድምድም እኮ ነው። ምኖች ብዙዎች በሲኦል ነዋሪ ናችሁ። እንግዲህ ይህንንም የሚለው ሳሂ ሙስሊም ነው አይደል? ሳሂ ሙስሊም ቡክ 36 5697 ላይ ወይም ደግሞ ልክ እንደዚሁ ሳሂ ሙስሊም 36 56 98 99 በግልጽ ነው። ይህንንም ልክ እንደዚሁ እና ሴቶች እኩል ስላለመሆናቸው ቅድም እንዳልኳችሁ በደንብ በጣም በብዙ ነገር ሁላ በደንብ ማሳየት ሁላ ስለሚቻል ማለት ነው። እና ያለ መልእክተኛ እንዲህ ያሉ ነው የሚለው እንግዲህ በዚህ በሳሂህ ሙስሊም ላይ ማለት ነው። ወደ ጀነት የመመልከት እድል አገኘው። በዚያም ካሉት ውስጥ ብዙዎች ሰዎች ድሃዎች ነበሩ። ወደ ሲኦልም ተመለከትኩ። በዚያም ካሉት ውስጥ የብዙዎች ቁጥር በሴቶች ምን የተባለ ነው? የተያዘ ነው። which means ይኸው እንግዲህ አማርኛውም ሆኖ ተተርጉሞ እንግዲህ ከተመጣ በዚህ ልኬት ነው ማለት ነው። ሙስሊሙ እንግሊዝኛውም ቃል በቃል ልክ እንደዚህ ነው። አላህ ሜሴንጀር said I had a chance to look in the paradise. I found that majority of the people was poor and I looked into the hell and there I found the majority constituted by የሚያስቀምጠው ማለት ነው። ስለዚህ ሴት ልጅ በነገራችን ላይ እንደው እርግጠኛ እንደው አሁን እንደው መረጃውን እዚህ ቦታ ላይ ነው ማለት ስለማልችል እንጂ በአንድ ወቅት ባየሁበት ሰዓት ግን በእነሱ ኮንቴክስት ተውት። አሁን ይሄ ገነት መግባት አለመግባት የሚለውን ነገር ሲጀመር በእስልምና እንደዚህ የሚባል ነገር አይኖርም። ግን እንደ በራሳቸው ኮንቴክስት እንኳን 2% እንግዲህ ከዓለም መፈጠር ጀምሮ እስከ መጨረሻው ድረስ በሚኖርበት የሰው ልጅ መወለድ መፈጠር ወደ ገነት ይገባል ተብሎ እንኳን የሚታሰበው 2% ብቻ እንደሆነ ነው። ስለዚህ ያው 98% ሴቶች ያው ቁርጣችሁን ወቁ በእስልምና ውስጥ ካላችሁ ነው። እውነት ለመናገር በእርግጥ የዚህን መረጃ እንግዲህ ሌላ ቀን ደግሞ ላመጣ እችላለሁ። አሁን እንደዚህ ማለት ግን ያው ሀሳቡን እንደዚህ የሚል በደንብ ትዝ ስለሚለኝ ነው። እና ስፔሻሊ ከዚህ ከሴቶች ጋር ምናምን የሚነሱ ነገሮች በጣም ብዙ ከዝሙት ጋር ከምን ጋር የሚነሱ ነገሮች በጣም ብዙ ነገር ማንሳት ይቻላል። ጓ ከተመለስክ እንደዚሁም ደግሞ ሌሎች ወንድሞች እህቶች የምትጨምሩበት ነገር ካለ ቀጥሉ።
ጓለህ እንዴ? ድምፅህን አሰማን አጎቴ። ኦኬ ስራ እየሰራሁኝ ነው። እሺ የሆነ ስራ እየሰራሁኝ ነው። ስራ ቤቴ ነገር ይዤ ነው። ዮርዲ አለሽ? ዮርዲ እሺ ጥያቄ እጠይቃለሁ ምናምን ብላ ነበረ ቅድም። ለማንኛውም ይሆን ከሰዓት ብለን አጎቴ ድምጽ ይቆራረጣል። ስለአሁንም ድምጽ ይቆራረጣል አጎቴ። ትላችሁ እኔ ጋር ብቻ ነው እየተቆጠ ነው። እኔ እንጃ አላወኩም። ሰላም ክርስቶስ ይብዛላችሁ። እንዴት ዋላችሁ? እንዴት አመሻችሁ? እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኔዓለም። እጠይቃለሁ ብለሽ ነበር ጥያቄ ጠይቂ። ያው ራቅ ብዬ ስለነበረ ከስልኬ ለዛ ነው አቤት ያላልኩኝ፣ ይቅር በሉኝ። ጥያቄ ፍጡር ፈጣሪ የሚለው እንትን ላይ ነው፣ እዚህ ላይ ነው ትንሽ እንድታስረዱኝ የፈለኩት። ምን አልሽ? ፍጡር ፈጣሪ የሚል እንትን አለ ማለት ጌታችን መድኃኔዓለም ኢየሱስ ክርስቶስ የነሳው የእናታችን የእመቤታችን ቅድስት ድንግል ማርያም ስጋ ፍጡር ነው። ያ የተዋሃደው ስጋ ፍጡር ነው፣ ጌታ ደግሞ ፈጣሪ ነው። ፍጡር ፈጣሪ የሚል ትምህርት ሰምቼ ነው ዛሬ እንዲያጋጣሚና ትንሽ እንትን ስላለኝ እዚህ ላይ አስረዱ ብዬ። ኮምፖዚት የሆነ ባህሪ ያለው ነው ክርስቶስ። ይቺ ነው እንድታስረዱኝ የፈለኩት። ምንድነው በቀላሉ እንድትረጀው መለኮታዊ ባህሪ ያለው ቃል መለኮታዊ አካል ነው። ቃል እሱ እግዚአብሔር ነው። ያ ቃል መጥቶ ስጋን ተዋሂዷል። ከማን? ከድንግል ማርያም ነስቶ ማለት ነው። ከድንግል ማርያም የነሳው ስጋ የተፈጠረ ነው፣ የፍጡርን ስጋ ነው የነሳው ስጋ ማለት ነው። ሌላ አይደለም፣ ወይም ደግሞ ከሰማይ እየወረደ አይደለም። ከድንግል ማርያም ነው የነሳው። ለዛም ነው አንድምታ ተርጓሚያችንም ዮሐንስ 20 ቁጥር 17ን ሲተረጉመው ወደ አምላክ የሚለውን ፍጡር ስጋ እንደለበሰ ለማጠየቅ። ስለዚህ በተዋህዶ የተዋህደው ስጋ ፍጡር ስጋን ነው። ፍጡርነቱ ጠፍቷል ወይ? አልጠፋም። ልክ እንዳወጣቂ አይደለም፣ መዋወጥ የለም። በመጠባበቅ ብላ ቤተክርስቲያናችን የምትናገር እንደዚህ ነው። በመጠባበቅ ፍጡርነትም ፈጣሪነትም የጠፋ አይደለም። ሁለት ነው አይደለም። ከሁለትነት ወደ አንድነት መጥቷል። ያ አንዱ ባህሪ ወይም አንዱ አካል ግን ኮምፖዚት ነው። ከሁለት ነው ወደ አንድ የመጣው የተዋህደው ማለት ነው። ቅድመ ተዋህዶ ሁለት ነበረ። አሁን ግን ምንድነው? ከተዋህዶ በኋላ ግን አንድ ነው። ከተዋህዶም በኋላ ባይዘወይ ምንድነው? አንድ ነው ስንል ጥፍት ብሏል ማለት አይደለም። ተዋህዷል ነው እንጂ ጥፍት ብሏል አይደለም። ኮምፖዚት ያ የተዋህደው አንዱ ባህሪ ምን አይነት ባህሪ ነው? አንዱ ባህሪ የሚባለው ኮምፖዚት የሆነ ባህሪ ነው። ሁለት ባህሪ። ለምሳሌ አንቺ ሰው ነሽ፣ ሰው ትባያለሽ። ግን አንቺ አንድ ብቻ አይደለሽም፣ ነፍስም አለሽ፣ ደግሞ ስጋም አለሽ። ግዛፍ የሆነም ስጋም አለ። ሰው ትባያለሽ፣ ግን አንድ ተደረገች ማለት ነው። ልክ እንደዚህም ደግሞ ክርስቶስ መጥቶ የተዋህደው ስጋ አለ። መለኮቱም እየጠፋ አይደለም፣ ስጋዊ ባህሪም አለ ማለት ነው። ሶ ኮምፖዚት ባህሪ ለማጠየቅ ነው ፍጡር ወፈጣሪ የሚባለው። ይህንን ሃይማኖተ አበው ተጽፈዋል።
ሃይማኖተ አበው እንደም ካገኘሁት አውጥቼ አነብላችኋለሁ። ፍጡር ወፈጣሪ የሚለው ማለት ነው። ወደ መጨረሻው አካባቢ ግዝት የሚለው ላይ አይ ቲንክ ይመስለኛል። ቃያንዴ እሺ ግዝት ምዕራፍ 121 ማለት ነው። ቁጥር 27 ላይ እንዲላል ወበቢሁ ለቢሰ ስጋ ስጋን ቢዋሃድ ሰውም ቢሆን አኮ አምላክ ሎቱ ወግዚ እሺ አብ ገዢው ስጋውን ፈጣሪው የሆነ አይደለም፣ እሱ እንደ አብ ገዢ ፈጣሪ ነው ይላል። ከዛ ያስተምረን አተሳቱ ዘፈጣሪ እነሱ ግን ከክህደት የጸኑ ናቸው። ድፍረትን ይህም ቃል መናገር ኦኬ የእርሱ ባህሪ በቃ መጥቶ በስጋ ተዋሃደ። አይ ቲንክ ይሄኛው አይደለም፣ ይሄ አይደለም። ምንድን ነው በስጋ መጥቶ ከተዋሃደ በኋላ በቃ መለኮትነቱ ቀርቷል ይባል። ይሄ 250 ምናምን 236 ምናምን ለዛ አካባቢ ይመስለኛል። ቆይ እኔም እያወጣሁልህ ነው እስከ ምዕራፉን ነው። ይሄ ትንሽ አንድምታው ስለሆነ ትንሽ 1000 ምናምን ገጽ ነው ይሄ። እሺ ለማንኛውም ግን ሃይማኖተ አበው ፍጡር ወፈጣሪ የሚለው ቃል ተጠቅሶ ያለ ነው። ፍጡር ወፈጣሪ የሚለው ቃል ማለት ነው። እንደ በቃል ደረጃ ተቀምጦ ያለ ነው። እስቲ አሸርፋ የሌለባትም ይሄ እንኳን ስለ ድንግል ማርያም ነው ምልክት ያደረኩት በጣም ብዙ ሆኖ። እሺ ሐሳቡን ልንገርሽ፣ ችግር የለውም። በቃ ሐሳቡ ምንድነው? ጌታ የተዋሃደው ምንድነው? ጌታ አሁን ክርስቶስ ምንለውን ኮምፖዚት የሆነውን ባህሪ ነው ግን ምንለየው አይደለም። ኮምፖዚት ነው ግን ወደ አንድ ነው ስንል ሁለትነቱ ምንድነው? ይሄ የስጋ ባህሪ እና የመለኮት ባህሪ አልተጠፋፋም። መጠፋፋት የለም። ሁለት ኮምፖዚት ነው ስንል ደግሞ ሁለት ነው የቀረ አይደለም፣ የተዋሃደ ነው። ከተዋህዶ በኋላ ሁለት አይባልም። ያ አንዱ ባህሪ ግን የአንዱ አካል የአንዱ ባህሪ ግን ኮምፖዚት የሆነ ባህሪ ነው። የምን የፍጡር እና የፈጣሪ ባህሪ ማለት ነው። ፍጡር ወፈጣሪ የሚባለው ለዛ ነው። ጌታ የለበሰው ስጋ የፍጡር ስጋ ነው። በጣም ሲምፕል ማለት ነው። እና ከዛ አንጻር ነው ዮርዲ ሞር ደግሞ በውስጥም ልክልሻለሁ ከፈለግሽ ይሄንን ሃይማኖተ አበው የሚለውን አባቶች ያስተማሩበትንም ከፈለግሽ ማለት ነው። የአባቶች ትምህርት ነው ይሄ። ኦኬ እሺ፣ ቃለ ሕይወት ያሰማልኝ፣ እግዚአብሔር ያክብርልኝ። ሃይማኖተ አበው ላይ ደግሞ ቸክ አደርገዋለሁ። ጠቁሙኝና ልክልሻለሁ፣ በውስጥ ልክልሻለሁ፣ ችግር የለም። ፎቶ አድርጌ ፎቶውን አንስቼ ልክልሻለሁ። ፍጡር ወፈጣሪ የሚለው በጣም 1000 ምናምን ገጽ ስለሆነ በጣም ብዙ ምልክት የተደረገበት አለ። ከዛ ውስጥ በጣም እንትን ስለሆነ አንድምታው ስለሆነ በጣም ትልቅ ነው እና ከዛ አንጻር ነው። እሺ ሌላ ጥያቄ አለ? ምናልባት አሁ የምትለን ነገር ካለ ማለት ትችላለህ። አንተ ትንሽ ነገር በለን። አይ እኔም በእርግጥ እየፈለግኩላት ስለነበር ነው ቃል በቃል ያው እንደውም በአንድ ወቅት ይህ ጉዳይ በደንብ እየተነሳ ስለነበረ እንደውም በጣም መልስ በደንብ እየተሰጠበት ስለነበር፣ በነገራችን ላይ በዚሁ አጋጣሚ ሊቃውንትንም ጠይቄያቸው ነበር። እነ ማን ናቸው? ኤንታ በፃንም ኤንታ በትረ ማርያምን ኃይለ ማርያምንም እንደዚሁም ደግሞ ዘባታ የት ያሉት ኤንታ በፃንም ማለት ነው። ኤንታ በፃ ማለት የሊቀ ሊቃውንት ዕዝራ ሐዲስ ተማሪ የነበሩት አሁን በእርግጥ ጎንደር ያሉትን እንዳይሆን ደቡብ ጎንደር ያሉ። ኧረ በቂርቆስ እሺ፣ አውቃቸዋለሁ፣ በጣም ነው የማውቃቸው። ናይስ። እና እነሱንም እንዳልኩክ ኤንታ ኃይለ ማርያምንም እንደዚሁም ደግሞ ራሳቸውን በነገራችን ላይ ሊቀ ሊቃውንት ዕዝራ ሐዲስም በዚህ እንትን ላይ በደንብ የሰጡትን
እኔም ትንሽ ኢንተርቪው አድርጌያቸው ነበር እና እሱንም በደንብ እንትን አድርጌ ነበር ብዬ አይ ቲንክ ቆይ ሳላገኘው አልቀርም መሰለኝ። ቆይ የእንታበጻ ጋር የሚገርሙ መምህር ናቸው። የምር በስመ አብ የሚገርምህ አንድ ጥያቄ በአንድ ወቅት አንድ ዶክመንተሪ እየሰራ እየጠየኳቸው ነበር እና አንድ ታሪክ ነገሩኝ በነገራችን ላይ እና ያንን ታሪክ ስላሴዎች እንዴት አድርገው እንትን እንዳደረጉት ሁላ እንዳትጠይቀኝ አግኝቼዋለሁ። ምን እንደሚል መለኮት ለከሆነ ፍጡር ፈጣሪ ባህሪውን ፍጡር ወደ መሆን አልለወጠው የሚልና አንድም ፈጣሪ መለኮቱ ይላል ፈጣሪ የሆነው ባህሪውን ፍጡር ወደ መሆን አልለወጠውም። ቆይ በስርዓተ ዘገብሩ በእንቲአነ ፍጡር ነው የተባለበት ምክንያት ግን ስለኛ ባደረገው ተዋህዶ ድካም ባህሪያችንን ስለተዋሃደ ነው። እንትኑን ቁጥሩን አላገኘሁትም ግን ችግር የለውም። እንትኑን ጅስት ዝም ብለህ ምዕራፉን ጠቁመኝና እኔ በሰፊው አየዋለሁ። ያን ያክል እንትን ማለት ነው። አሁን ሃይማኖተ አበው አንድምታው ላይ ማለት ነው በጎርጎርዮስም ምዕራፍ 35 ላይም ልክ እንደዚሁ አለ። አይ ከላይ ስክሪንሻት ሳደርግ እንትኗን ብቻ ስላገኘዋት ነው። ደግሞ እኮ ስክሪንሻት ብቻ ያደረኩት ችግር የለውም። እኔ በሰፊው አየዋለሁ። ችግር የለውም። እዚህ ሃይማኖተ አበው ላይ በደንብ ተቀምጧል። እንዳልኩት የክርስቶስ ያልተፈጠረ ባህሪና የተፈጠረ ባህሪው በተዋህዶ አንድ እንደሆነ በተናገረበት አንቀጽ ብሎ ሁላ ነው። የክርስቶስ ያልተፈጠረበት ባህሪና የተፈጠረበት ባህሪ አንድ አካል አንድ ባህሪ በመሆኑ እንደተዋሃደ ተናገረ። አንድም ያልተፈጠረ ባህሪና የተፈጠረ ባህሪ በተዋህዶ አንድ ሆነዋልና ይቤ ክርስቶስ አለ። አንድም የክርስቶስ ያልተፈጠረ ብሎ ነው ሁላ የሚያስቀምጠው ማለት ነው። ስለዚህ ይህንኛው በደንብ ፍጡር ነው የተባለበትን ምክንያት ግን ስለኛ ባደረገው ተዋህዶ ደካማ ባህሪያችንን ስለተዋሃደ ነው። በነገራችን ላይ ይሄኛው እኮ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 14 ድረስ ያለውን በደንብ ሁላ ቢታይ ቀደም እንደተባለው እሳት ከብረት እሳት ውስጥ ቢገባ የብረቱን ባህሪ አይቀይርም፣ የእሳትነቱን ባህሪ አይቀይርም። ነገር ግን በተዋህዶ አንድ እንደሆነ ስለዚህ ያለመለወጥ ያለ ውላጤ የሚለውን በጣም መሰረታዊ የቤተክርስቲያን አስተምህሮ ፍጹም ዶግማ የሆነን ትምህርት በነገራችን ላይ ይሄ ነው አንደኛው ትልቁና ትልቁ የሰው ልጅ እንደዚህ አይነት ትምህርቶችን እኮ ከተረዳ ሌላኛውን ነገር ባይዘወይ በፍጹም አይቀድም። እንደው ቅድም ከኤንታበጻ ጋር ግን አሁን አንድ ነገር ነገሩኝ ያልኩህን እንደው እዚህ ላይ አላወራህም። ነገር ግን በውስጥ ቆይ በኋላ ጽፍልሃለሁ። በጣም አብሶ ለዚህኛው እንትንማ በደንብ የሚጠቅም ስለሆነ ማለት ነው። እና ያንን ዶክመንተሪ ያለ ምን አለኝ እኔ በህይወቴ እኔም ውስጥ የነበረውን ጥያቄ ነበር የመለስክልኝ አለኝ። እና ለካ አባታቸው ያው እንደምታውቀው አባታቸው በጣም ሊቅ የተባሉ በጣም አዋቂ ነው እና አዋቂ ነበሩ። ከዛ እሳቸውም በዚህ መስመር መጥተው ያው እንደሚታወቀው በጣም አንባቢ ናቸው። በጣም የእውነት በጣም የሚገርም ነገር ያላቸው አባት ናቸውና ከዛ ልጅና አባት እንግዲህ በሚያወሩበት ሰዓት ኤንታበጻ ይህንን እኮ አንድ መጽሐፍ ላይ እኮ አግኝቼዋለሁ አለ። የህይወቴ ጥያቄ ነው ልጄ ንገረኝ አሏቸው። ከዛ ነገሯቸው። የሚገርመው ቀጥታ ይዘውኝ የሄዱት ቤተክርስቲያን ነው አሉ።
ከዛ ካህናቶቹን ጠርተው በቃ ዛሬ መርቁልኝ ልጄን፣ እኔ እስከ ዛሬ ድረስ ለምን እንደዚህ ሆንክ እያልኩ እንትን አደርጋቸው ነበረ። ነገር ግን ዛሬን ግን ልጄን መርቁልኝ፣ የህይወቴን ጥያቄ ነው የመለሱልኝ። ይሄ ከእመቤታችን ጋር የተገናኘና እንደዚሁም ደግሞ ከክርስቶስ ጋር የተገናኘ ከምግብ ጋር የተገናኘ ነገር ነው እና ኤኒዌይስ ለማንኛውም በውስጥ ሀሳቡን ለአንተ እንትን አድርግሃለሁ። እሺ ይንታንማ እንደዚህ ሊቃውንትና አልፎ አልፎ እንደዚህ አይ ቲንክ እንዲህ አልፎ አልፎ አውቃቸዋለሁ። ይንታ መጽሐንም እንደዚሁ ማለት ነው። ይንታ መጽሐ አባ ገብረ ኪዳን በእርግጥ አሁን ነው በቅርብ ነው። በጣም ነው የሚገርመው የአባ ገብረ ኪዳን ነገር ግን የምር በጣም በጣም በትንሽ ጊዜ ማለት ነው እግዚአብሔር እንዴት ያለ አእምሮ እንደሰጣቸው የሚገርም ነው። እንዴት እንደወጡ እሳቸው አራቱን ጉባኤያት በአንዴ ነው ላፍ ያደረጉት በአንዴው። ለማንኛውም ምዕራፍና ቁጥር ልስጥሽ ዮርዲ ያዥ አለሽ። ኦኬ ሃይማኖተ አበው ዘቅዱስ ጎርጎርዮስ ዘንፊስ ምዕራፍ 36 ቁጥር 24 36-24 አልቀረም ፈጣሪ ፍጡር ምንድን ነው እንዲህ ይላል። ሁለት ግብራት ለእርሱ አንድ እንደሆኑ አየህን? ሰው የሆነ አምላክ እርሱ ነው፣ አንድ ነው፣ ሁለት አይደለም ይላል። ፈጣሪ መለኮት ፍጡር ወደ መሆን አልተለወጠም፣ ፍጡር ስጋውንም ፈጣሪ ወደ መሆን አልተለወጠም ይላል። ኮምፖዚት ባህሪ ነው፣ አንድ ነው፣ ተዋህዷል። የተዋህደው ባህሪ ግን ፈጣሪነቱ ወደ ፍጡርነት፣ ፈጣሪነቱ ቀርቶ ወደ ፍጡርነት ተቀይረው ወይም ደግሞ ፍጡርነቱ ቀርቶ ወደ ፈጣሪነት ተቀይረው አይደለም። ኮምፖዚት ሆኖ ነው ባህሪው ይለናል። ያ ኦኬ ሁለት ነው። ፈጣሪነቱ ምንድነው? ፍጡር ካልሆነ ፍጡርነቱም ፈጣሪ ካልሆነ ታዲያ ሁለት አይባልም ከተባለ በተዋህዶ ከብሯል። ተዋህዷል ከተባለ ደግሞ ተጠፋፍቷል ማለት አይደለም ነው። ይህ ጎርጎርዮስ ዘኑሲስ 36 ምዕራፍ 36 ቁጥር 24 ላይ ያለ ነው። ቴዎፍሎስ ደግሞ እንዲህ ይላል። ምዕራፍ 82 ቁጥር 17 እስከ 18 ባለው እንዲህ ይላል። ባህሪ እንደነሳ ይናገራል። እሺ መለኮት ስጋ ወደ መሆን አልተለወጠም፣ መለኮት ስጋን አልለወጠውም። ስጋ መለኮት ወደ መሆን አልተለወጠም። ባህሪያት እያንዳንዳቸው ያለመለወጥ በገንዘባቸው ጸንተው ይኖራሉ እንጂ። ኮምፖዚት የሆነ ባህሪው የሚለዋወጥ አንዱ የሚጠፋፋ አይደለም። ለዛ ነው ፍጡር ፈጣሪ ምን የሚባለው ማለት ነው። ኤጲፋኖስ ደግሞ እንዲህ ይላል 54:7 እስከ 9 ያለው ላይ እንዲህ ይላል። ይህ ንጹሕ ስጋ ራሱ ለተዋህደው ፈጥሯ ምንድነው ሊዋሃደው ፈጥሯልና ክርስቶስ ራሱ ወይም ደግሞ ቃል ከድንግል ማርያም ማህፀን ፈጥሮ ነው የተዋሃደው። እዛ ተዋሃደው ደግሞ ማለት ነው ከድንግል ተወለደም፣ ባህሪያችንም ገንዘብ አደረገ። የእኛንም ባህሪ ስለተዋሃደ አምላኬ ያለ ማን? ወልድ። ምክንያቱም ፈጥኖ ስጋን ስለተዋሃደ። ይኸውም አምላካችሁ ማለት ነው። እግዚአብሔር አብ ለጌታችን ለኢየሱስ ክርስቶስ በባህሪ መለኮቱ አባቱ ሲሆን ይህ ወደ አምላኬ ወደ አምላካችሁ የሚል አይነት ዲፊኒሽን ማለት ነው። ዮሐንስ 20:17 ላይ ልክ እንዳለው ሰው ስለሆነ ለወልድ እግዚአብሔር አብ አምላኩ ነው፣ ለስጋው መንፈስ ቅዱስ አምላኩ ነው፣ ቃልም አምላኩ ነው። በዚህ አንድ ባህሪ አንድ ሴንስ አይደለ ያለ ባህሪው በባህሪ አንድ ነው። ስለዚህ የአንድ ባህሪ ነው ስጋን የፈጠረው። ከድንግል ማርያም ማህፀን ስጋን ፈጥሮ የተዋህደው ቃል ነው።
በመፍጠር ግን አብ ወልድ መንፈስ ቅዱስ በመፍጠር አንድ ነው። ይህን ዓለም በመፍጠርም በማሳለፍም አንድ ነው። ስለዚህ እንደዚህ ይባላል ብሎ አስቀምጠውታል ማለት ነው። ይህ እኛ እምነት ነው። ምንም እኔም አግኝቼዋለሁ። አሁን ስምዓት ምዕራፍ 124 ላይ ቁጥር 29 ላይ ማለት ነው። እዛ ላይም ታገኘዋለሽ ቃል በቃል እንደዚህ የሚለው ዳግመኛ ስለዚህ ተቀዳሚ ተከታይ ስለሌለው በተዋህዶ አንድ ስለሆነ ቃል እሱ በስጋ ፍጡር መዋቲ አይደለም እንላለን። መፈጠርና ሞት ለስጋ ነው፣ መለኮት ግን ከመፈጠርና ከመሞት የራቀ ነው። ነገር ግን ስጋን ስለተዋሃደ ፍጡር መዋቲ ነው እንላለን። በባህሪ መለኮት ግን ያልተፈጠረ የማይሞት ነው ብለን እንናገራለን። ይኸው ስለዚህ ይህንኛውን እንግዲህ ሃይማኖተ አበው ላይ ስምዓት ምዕራፍ 124 ላይ ቁጥር 29 ላይም በደንብ ከ28 ጀምሮ በእርግጥ በደንብ ይናገራል ማለት ነው። ብዙ ክፍሎች ላይ አለ ይህ አይነት አገላለጽ በጣም ብዙ ቃለ ግዝት 117 22 ላይም ክርስቶስ የነክሳው ስጋ ያልተፈጠረ ነው የሚል ፍጡር ያይደለ የእግዚአብሔር ቃል ፍጡር ስጋን እንደተዋሃደ እንደተጻፈ ያለ ኃጢአት ከሰውን ባህሪ ስጋን እንደዚህ ምንድን ነው እንደዚህ አይል የሚል የተወገዘ ይሁን ይላል። ምን የሚል ክርስቶስ የነሳው ስጋ የተዋሃደው ስጋ ያልተፈጠረ ነው የሚል ፍጡር ያይደለ የእግዚአብሔር ቃል ፍጡር ስጋን እንደተዋሃደ እንደ ተጻፈ ያለ ኃጢአትን ከሰው ባህሪ ስጋን ነፍስን ነስቶ እንደ እኛ ያለ ፍጹም ሰው እንደሆነ የማያምን ክርስቶስ የነሳው ስጋ ደግሞ ፍጡር አይደለም የሚል የተወገዘ ይሁን ይላል። ግዝት ላይ ማለት ነው። ቃለ ግዝት ላይ ጌታ የነሳው ስጋ የተፈጠረ ስጋ ነው። እንደዚህም የማይልማ ይህ ምንድነው? ስጋው ከሰማይ መጣ የሚል ማለት ነው። ባይዘው ግዝት 120 ላይም 14 ከሰማይ ስጋን ይዞ መጣ ከምድር ከኛ ባህሪን የተገኘ አይደለም ከኛ ይበልጣል የሚል ቢኖር ውግዝ ይሁን ይላል። ተወገዘ ይሁን። ስምዓት 124 ቅድም የተነበበው ነው። ሰው ስለሆነ ቁጥር 1 ጀምሮ ያለው ማለት ነው። ቁጥር 1 ጀምሮ ስምዓት 124 እንዳለ ብታነቡት አሪፍ ነው። ሞር ስለዚህ ነው የሚያወራው። ቁጥር 1 ጀምሮ 19 27 ብዙ ክፍሎች ላይ የሚያወራው እንደዚህ ነው። ስምዓት 124 29ም ፍጡር ወደ ፈጣሪ የሚለውም ራሱ ማለት ነው። 29 ለምሳሌ ተቀዳሚ ተከታይ ስለሌለው በተዋህዶ እንደ አንድ ስለሆነ ቃል እርሱ ፍጡር በስጋው ፍጡር መዋቲ ነው፣ በመለኮት ግን ፍጡር መዋቲ አይደለም እንላለን። ኦኬ መፈጠርም ሞት ለስጋ ነው፣ መለኮት ግን ከመፈጠርና ከመሞት የራቀ ነው። ነገር ግን ስጋን ስለተዋሃደ ፍጡር መዋቲ ነው እንላለን። በባህሪዬ መለኮት ግን ያልተፈጠረ የማይሞት ነው ብለን እንናገራለን። ባህሪው ወይም ኢሴንሱ የሚሞት ነው ወይ አይደለም፣ ግን በስጋ ነው። ሞተ ሲባል ራሱ በስጋ ነው። ኢሴንሱ ወይም የሚሞት አይደለም፣ በባህሪው የሚሞት አይደለም። ስጋን ስለተዋሃደ በስጋው ነው የሞተው። ክርስቶስ ሰው እንደሆነ በእውነት ካመናችሁ ከኃጢአት ብቻ በቀር ለሰው የሚገባው ልንነግረው እንደምን አይገባም። ዳግመኛም እኔ ቀድሞ ሰው አልነበርኩም አለ ልንል ይገባልና ይህም የሚገባው ለባህርየ መለኮት ብቻ ነው። ዳግመኛ በእውነት ለተፈጠረ ስጋ ልንጠበቅ ይገባል፣ ሰው ፍጡር ነውና። ስለዚህ ሰው ስለሆነ እግዚአብሔር ፈጠረኝ ይላል። ለምሳሌ ጥበብን ማለት ነው። ጥበብ የተባለውን ለዚህ ስለሆነ
ስለዚህ ኮምፖዚት የሆነ ባህሪን ማየት ግን እንደዚህ ሲባል ደግሞ ባህሪ መከፋፈል ደግሞ ምንፍቅና ነው። ሁለቱም ኢግናሲየስ ኦፍ አንቶች ኢፕስትል መልእክቱ ላይ ምዕራፍ 7 ላይ ምንድነው ቦዝ እንደሆነ ወይም ፍጡር ወፈጣሪ እንደሆነ ይናገራል። ቻፕተር 7 ላይ ማለት ነው። ምዕራፍ 7 ላይ ግሪጎሪ ዘንዝናዙ ብዙ ነው የሚናገሩት። ይህ አባቶች የቤተክርስቲያን ትምህርት ነው። ይህ ትምህርት ጌታ ሲጀመር እንደውም የሚያወግዙት ይህን ነው። ጌታ የተዋህደው ስጋ የተፈጠረ ነው አይደል የተፈጠረ አይደለም የሚል ካለ ያ ይወገዛል። ይዘው የተዋህደው ስጋ በባህሪው ሳይሆን በባህሪው ፍጡር ነው ካለ ይወገዛል። በባህሪው ክርስቶስ ፍጡር ነው ካለ ወይም ደግሞ በኤሴንሱ የክርስቶስ ወይም ቃላዊ ባህሪው ቅድመ ዓለም የነበረው ባህሪው የተፈጠረ ነው ብሎ ከተናገረ ሰው ይወገዛል። እንዲሁም ደግሞ ድህረ ዓለም በስጋ ማርያም ከተገለጠ በኋላ የተዋህደው ስጋ ያልተፈጠረ ነው የሚል ከሰማይ መጣ የሚል ካለም ያም ይውግዙ ከማሪዎስ ብሎ አባቶቻችን የሚያወግዙት ነው። ወከመ ሰባሪዎስ እያሉ ማለት ነው። እና ይህ ግልጽ የሆነ ትምህርት ነው። ብዙ ቦታም ደግሞ አለ። በጣም ብዙ ቦታ ሞር ከፈለግሽ አሁንም ልሰጥሽ እችላለሁ። በወፍታሪ ዮርዲ የሆነ ጊዜ አጨቃጫቂ ነበረ። እንደዚህ በእርግጥ አንዳንዶችም ርዕስ መሆን ስለሚፈልጉ ነው። ግን ወራይባር ብቻ እንደዛ ነው። ዮርዲ ሌላ ጥያቄ አለሽ? አመሰግናለሁ። ቃለ ሕይወት ያሰማልን፣ እግዚአብሔር ያክብርልኝ። ሌላ ጥያቄ የለኝም። ይሄው ነው። ይህንን ራሱ ከምን አንፃር የጠየቁት ፍጡር ፈጣሪ ሲባል ማለት ጌታ ፈጥሮ የነሳው ስጋ ያ ስጋ ፈጣሪ ነው አይነት ነገር ሲወራ ሰማሁና እኔ ለራሴ ሳምን የነበረው እስከዛሬ አንዳንድ ካነበብኳቸው ያ ፈጥሮ የነሳው ስጋ ፈጣሪ ነው ብዬ አላምንም ነበር። ለዛ ነው የጠየቁት። ፈጥሮ የነሳው ስጋ ፈጣሪ ነው። እንዴት ፈጣሪ ነው ማለት እንዴት መሰለሽ? የቃልን ገንዘቡ ቃል ስጋን ገንዘቡ ሲያደርግ ስጋም ደግሞ ተገነዛዝቧል ማለት ገንዘብ አድርጓል። ቃል ስጋን ገንዘቡ አድርጓል። በስጋው በኩል ሙቷል፣ ተርቧል፣ ተጠምቷል። ስጋም ደግሞ በቃል በኩል መፍጠርም እንዲማድረግም ለምሳሌ ውሃውን ወደ ወይን ቀይሯል። ያ ማን ነው? ስጋው ነው? መለኮቱ ነው እንደዛ ያደረገው? መለኮት ነው ቢባል እንደ መለኮት ነው የሄደው እዛ ይባላል? ስጋን ትቶ መለኮት ብቻ ነው ሄደ? እንደዛ አይባልም። ስለዚህ ስለተገነዛዘበ ቃል በስጋ በኩል ታሟል፣ ተርቧል፣ ተጠምቷል፣ ስለኛ ሲል ተቸንክሯል። ቃል በምን? በስጋ በኩል። ስጋ ደግሞ በቃል በኩል ደግሞ ፈጣሪ ነው። ለምሳሌ አይን የሌለውን ሰው አይን ሲያበጅ ፈጣሪ ነው። ለምሳሌ አይን የሌለውን ሰው አይን ሲያበጅ ገንዘብ ባደረገው በምን? በቃል በኩል ነው። ይህ ግልጽ የሆነ ትምህርታችን ነው። አንዳንድ ሰው በእርግጥ ቴዎሎጂካሊ ብዙም ያልሄደ ሰው ደንገጥ ሊል ይችላል። ይህን ሲሰማ ግን እንደዚህ ነው ትምህርቱ። ግልጽ የሆነ ትምህርት አሁን ገባኝ። አሁን ተረዳው። በተዋህዶ እንትን ቃል ከመቤታችን ቅድስት ድንግል ማርያም የነሳውን ስጋ ገንዘቡ ስላደረገ በተዋህዶ አምላክ ነው። አሁን ተረዳሁኝ። አመሰግናለሁ። እንደዛ ነው። ለመጨመር ያክል በጣም ግልጽ ነው። በእርግጥ የበለጠ እንደው ሁሌም በምናውቀው ነገር ለምሳሌ አሁን አንድ ብረት እሳት ውስጥ ገብቶ ያንን ብረት ብንይዘው በእጃችን ምኑ ነው የሚያቃጥለን? ምኑን ነውስ መያዝ የምንችለው? ዮርዴ መለየት ይቻላል? እስኪ አንዴ ድገምልኝ። ለምሳሌ አሁን አንድ ብረት አለ። ያንን ብረት ብረቱ አይደል እሳቱን ገንዘብ ያደርጋል
አይደለ? እሳቱም ደግሞ ከብረቱ ጋር ተዋህዷል። አንደኛ መነጠል ይቻላል፣ ከተዋሃደ በኋላ መነጠል አይቻልም። ነገር ግን እሳቱ ብረቱን አላጠፋውም አይደለ? ብረቱም ደግሞ እሳትነቱን አላጠፋውም ማለት ነው። ሁለቱም በምን በተገናዝቦ አንዱ አንዱን ሳያጠፋ ነገር ግን በተዋህዶ አንድ ሆነዋል ማለት ነው አይደል? አንድ ሆነዋል እና እንደው ዕለት ዕለት እንኳን የምናውቃቸው ጉዳዮችም የዚህን ነገር በደንብ ያስረዳሉ። እንደው ለመጨመር ነው እንጂ በደንብ አድርገው ነው ያስረዳሽ። እሺ ቃላት ያሰማል። ተረድቻለሁ። ሞር እንዴት ታደርጊያለሽ መሰለሽ? ሲወርዲ ይሰማል። ትእዛዝ ልስጥሽ። እሺ እቀበላለሁ። እሺ አይ ቲንክ መምህር ዮሐንስም ሰጠዋል መሰለኝ በዚህ በኩል ትምህርትና እንደዚህ ያለ ይሄን ስለ ተዋህዶ የሚያስተምር ትምህርት ዳውንሎድ ታደርጊና ዩቲዩብ ላይ ዘን ኤርፎን ከሆነም በኤርፎን አድርገሽ ስራ ስትሰሪም ከሆነ ወይ ደግሞ እረፍ ስትይም ከፍተሻት እየሰማሽ መተኛት እንዲህ አድርገሽ፣ ስራም ከሆነ እየሰራሽ ጆሮች ላይ ኤርፎን አድርገሽ መስማት ትምህርቷን እንደዚህ አድርጊ። ወይ ደግሞ ሼር አድርግሻለሁ። ቆይ ቴሌግራም አስቀምጥልሽና ሊንክ ቴሌግራም ላይ አስቀምጥልሻለሁ ሊንክ ትሰሚያታለሽ። እሺ ኦኬ፣ እሺ እሰማለሁ። አመሰግናለሁ። እሺ መልካም። እሺ ሙሐመድ መሐመድ ሰላም አይሰማም? ይሰማል። እንዴት አለ? ምን አልክ? አልተሰማኝም። እንዴት አለ? ሰላም ላንተ ይሁን እያልኩ ነው። አለው እግዚአብሔር ይመስገን። ሰላም ይብዛ። አሜን አሜን አሜን። ልጠይቅ ነበር አስቀድመ መለስክልኝ። እኔ ክርስቲያን ነኝ እግዚአብሔር ይመስገን። አስቀድሜ እንደ እንትና ልጠይቅ ነበር እንደ ኢያሱ ከኛ ወገን ነህ ወይስ ከነዛኞቹ ወገን እንዳለው የት ነህ ብዬ ልጠይቅ ነበር። እግዚአብሔር ይመስገን አዲስ ነኝ። አዲስ ነኝ። ኦኬ ነው። አዲስ ነኝ። እንኳን ደህና መጣ ወንድማችን፣ እንኳን ደህና መጣ። እንኳን በሰላም ጠብቃችሁ። እንኳን ከጨለማ ወጣ። እግዚአብሔር ይመስገን። ስለዚህ ኦኬ መጠየቅ ከፈለክ ጠይቅ። እሺ ወንድም አለ። አይ ምንም ችግር የለውም። እኔ አነባለሁ መጽሐፍም ጥያቄ ሲኖረኝ እጠይቃለሁ። እሺ እሺ ይረላም እናወራለን። እንኳን ከጨለማ ወጣ ወንድም አለ። ኦኬ ሌላ ሙስሊም አለ። የአብዱል ከዓብ አብዱል ሰላም። እሺ ለማንኛውም ይህን ታልከርን አይ ቲንክ ነገ ሌሊት መውጣት ስላለብኝ እዚህ ጋር ልለያችሁ እናንተ ሰዎች። ነገ ሌሊት የሚሄድበት ስላለኝ ማለት ነው። አሁን እናወራለን በውስጥ በደስታ እሺ።